ጥለት ያለው ሙስሊም ሰዎችን ሁሉ ለመታዘብ ያክል ወደዛም ወደዚህም እያልን አሁን ላይ ሁሉንም ነገር የምናመጣው ግን ነገሩን አውቀነዋል፣ ተረድተነዋል። ሁሉንም ነገር ስለተረዳን የሚበጀውን ለመስማትና ለመወሰን እንችላለን የሚል ሀሳብ ስላለኝ ነው። አማራ አንዷ በጣም ለምን እንደዚህ የደነቀችው አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቷናል። የራሱን ሕዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ሕዝብ ዛሬ ለዛ ትናንት ለበደለው አካል መላላክ እጅግ ነውር ነው። በባህላችንም በሃይማኖታችን ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ አማራ ይህንን ይዘው አማራን ሰደበው፣ መስጂድ ላይ ሰው የሚገሉ፣ ቤተክርስቲያን ላይ መሳሪያ የሚከሱ፣ መንገድ የሚዘጉ፣ ሰውን የሚያክቱ አማራ የሚባለውን ህዝብ ወይም እነሱ ይዘውት የተነሱት ሁሉ ከሁሉ ጋር አጋጭተው ከግብፅ ጋር ከሻዕቢያና ከሁሉም ጋር እሰራለሁ የሚል የባንዳነትን ካባ እያለበሱ ግን መልሰው ተመስገን ጥሩነህ እንደዚህ ብሎ ተናግሩ። ያውቃል ህዝቡ። አሁን እኮ ችግሩ የሆነው እኛ ጋር ህዝቡን ጠይቀው ጠፋ። ሰዎቹ እዛ ጋር እያለቀሰ ያለው ህዝብ በቃ ማንም አልሰማዋል። በረከት እንኳን መንግስት ላይ ሰርቷል። ሚኒስትር ሆኖ ምናምን ቢያንስ ኢህአዴግ ጽሕፈት ቤት ሰርቷል። ሚኒስትር ሆኖ ሲወጣ ጥይት እንዳይመታችሁ መስቀል ቀርጸን የተባረከ መስቀል ይዘናል ይላሉ። በአማራ ፖለቲካ ወይም በተለይ በፋኖ እንቅስቃሴ ውስጥ ብዙ ሰው ልብ ያላለው ውድመት እየደረሰ ነው። በዚህ እንቅስቃሴ ውስጥ ጥይት እንዳይመታችሁ እንሰጣለን ይላሉ። ጥይት እንዳይመታችሁ መስቀል ቀርጸን የተባረከ መስቀል ይዘናል ይላሉ። ጥይት እንዳይመታችሁ ጸበል ይዘናል ይላሉ። ጥይት እንዳይመታችሁ እምነት ይዘናል ይላሉ። ብልጽግናን በግልጽ መልሎ መናኔ መነኮሳት አስመስሎ በጀት በጅቶ የደህንነት መዋቅር አዋቅሮላቸው ጊዜ ተሰልቶ ተሰጥቷቸው ቦታ ተሰልቶ ተሰጥቷቸው ነው የሚንቀሳቀሱት። አሁን እኔ ለማለት የፈለኩት ነገር የሚያታልል ሆኖ አይደለም። ጠላቶች የሚሰሩት አሁን ሻዕቢያ ከህዋት ከእንትና ምናምን የሚባል የአንድ ክንድ ብዙ የጥፋት ኃይሎች ናቸው። ይሄ የሚባል ይህም አብረው ነው የሚሰሩ። ለምንድን ነው ሆነ ቦታ ላይ ደመቅ ሲል ሆነ ቦታ ላይ ቀዝቀዝ እና በዚህ ዘመን ላይ ያላችሁ ሰዎች ተጠያቂነትና ጠያቂነት ላይ የሚከድ አለ። ይሄ ያለውን ለማርከስ፣ ያለውን ለማበላሸት፣ ያለውን ለመቅረብ በሁሉም ነገር ላይ እነዛ ሰዎች እነሱ ራሳቸው ተቀምጠው እነሱ ጋር ህይወታቸው ላይ የገጠማቸውን ጠቅላላ ኪሳራና ምናምን በሌሎች ላይም በማላከት ማስፋት ነው። ምክንያቱም እኔና እናንተ ከደረሰብን መከራ ተምረን ከነሱ ጥቃት ራሳችን እንዳንጠብቅ መከላከል ወር መመከት ወር እነሱ ማጥቃት ሌላ ጉዳይ ነው። ግን እንደው ራሳችን እንኳን እንዳንተርፋቸው ዛሬ የሰሩት ቀመር የጥፋት ቀመር አላጠፋን ቢል እንኳን ሌላ ቀመር ተናበው ሰርተው ይመጣል። ያወሩ ነበር ወይ በደል የደረሰባቸው ሰዎች? አንድ ነው። ባል ኢትዮጵያ ላይ እንደዚሁ የምናተኩርበት ነገር ቢኖር ያው ደጀን ኩምሳ ሰላም ነው ወይ የጻፍኩልኝ አንተነ አመሰግናለሁ። አብራኝ ስላለ አብራችሁ ያላችሁ ወንድሞቼ ላይመቻችሁ ይችላል። ኦልሬዲ በሚመቻችሁ ሰዓት ግን ጀስት እንዲሁ ሰዎችን ብናድን የኛ አስተዋጽኦ ሰዎችን ለማዳን ቢሆን ከወደቅንበት ወራ አለ ከምንለው መከራ ሁሉ ሰዎችን እንዲድኑ ለማድረግ የኛ አስተዋጽኦ በመልካም እንዲሆን የምትሉ ወንድሞቼ እሱን ነገር እንድታደርጉ ማበረታታት ፈልጋለሁ። ህዋት እንደዛ አሁን ላይ ይሄንን መጥቶ ከነገረን በህዋት የሚታለል ሰው ካለ ለኔ ማዘን አልፈልግም። ጀስት ማዘን ስለሌለብኝ ማለት ነው። በቃ አግባብ ነው። ውሳኔዎችን በሀቅ ነገራቸው እንትን ማለት ነው። ህዋት ያንን የሚያደርገው ወደ ህዋት ቅርንጫፍ አለ የሚባለው ነገር አማራ ከፋ የተቀጠረበትና የሚሰራውን ስራ ነው እየሰራ ያለው። እኛን እስካጠፋ ድረስ የሚኖር እኛን እስካበላላ ድረስ ደሞዝ የሚከፈለው በእኛ ማንኛውም ኪሳራና ጥፋት ላይ ውድቀትና ሰቆቃ ላይ ብቻ የተመሰረተ ገቢና ምናምን ያለው ሰው ወይም አካል ነው ወይም የዛ አይነት ሳቤ ነው ያለው እና በሁሉም ቦታ ላይ ፋኖ እንደዛ ኦር እንደዚህ መንገድ ዘጉ ምናምን ባህሪያቸው ነው፣ ስራቸው ነው እየሰሩ
አጼ ምኒልክ ልደቱ አያሌው መጽሐፍ ጽፏል። ጻፈ። ምን አይነት መጽሐፍ? ሰው የሚያስተምር ወይስ ሰውን የሚያመር? ሰው የሚያደርግ ወይም ሰውን ራሱን በራሱ እየበላ የሚጠፋ ለማድረግ ይቻላል? እኛም እኮ እዚህ እያወራን ነው። ሰው እንሁን፣ አንድ። ሁለት ኢትዮጵያዊ እንሁን። ሶስት ሀቀኞች። እነዚህን ሶስት መሰረቶችን ቢያንስ በትንሹ ካልያዝን ምንም ነገር ብንሰማ ምንም ነገር ብናደርግ ጠላት የሚጫወትበት መድረክ ውስጥ አጼ ምኒልክ ታሟል ተብሎ በቆዩባቸው ዓመታት መንግስትም ባይኖር ኢትዮጵያ አልፈረሰችም። አጼ ዮሐንስ ጣሊያን መጥቶ 5 ዓመት ሲሄዱ ሲመለሱ አገር አልፈረሰም ጠብቋቸው አታውቃላችሁ? አጼ ኃይለሥላሴ ጠቅላይ ሚኒስትር መለስ ታመው ከዚያም አልፈው እስኪቀበሩ በነበረበት ጊዜ ሀገር አልፈረሰም አልነበሩም። ለወራት ቆሳቸው አቶ ኃይለማርያም ደሳለኝ ለቅቅ ያለው ካሉ በኋላ 45 ቀን መንግስት አልነበረም፣ ሀገር አልፈረሰም። ኢትዮጵያን ያቆማት ኢህአዴግ አይደለም፣ መንግስት አይደለም። ኢትዮጵያን ያቆሙ በጣም ብዙ ሚስማሮች አሉ። በቀላሉ የሚፈርስ ሀገር አድርጋችሁ አትሰሩ። አንዳንዱ አሁን ተነስቶ ኢትዮጵያን መበተን የሚችል ይመስለዋል። አንዳንዱ ደግሞ አሁን ስልጣን ቢያገኝ ኢትዮጵያን እንደ ወርቅ በወርቅ ማድረግ የሚችል ይመስላል። ሁለቱም ውሸት ማለት ነው። በአንዴም አይፈርስም፣ በአንዴም አይገነባም። ያደክማል፣ ጊዜ ይወስዳል። እንደ ወንድማማች እንደ አንድ ሀገር ህዝቦች እንተያይ። ብሔራችን፣ ቋንቋችን፣ ሃይማኖታችን፣ ጾታችን ጌጥ ፈርጥ የሚያቀራርብ እንጂ የሚያጣላ የሚያጋድል እንዳይሆን ለፖለቲካ ነጋዴዎች ጆሮ ሰጥተን ህዝብና ህዝብ አጋጭተን ሀገር እንዳናፈርስ ሁላችንም በአስተውሎት ስራችንን እንስራ ማለት ፈልጋለሁ። አመሰግናለሁ። ይሄን ንግግሩን ይዞ ሞጋች መሆን ነውና እስኪ ወደዛኛው ሄደን አሁን ጠቅላይ ሚኒስትሩ ይናሉ፣ ሌሎች ቅድም ያሉትን አሉ። ከዛ የትኛውን ብንደግፍ የኛ አስተዋጽኦ የትም ቢሆን ነው ጥሩ ሊሆን የሚችለው የሚለውን እየለካ እንድንሄድ ነው። ቢኮዝ ወደ ውስጥ ማየት እስካልጀመር ድረስ ነገሮች ይስተካከላሉ ብሎ ማሰብም አይቻልም፣ ነውር ነው። ቢመጣም አይታየንማ። እኛ ተስተካክለን ንጹህ መሆን ካልቻልን፣ ሰው መሆን ካልቻልን፣ ኢትዮጵያዊ መሆን ካልቻልን ኢትዮጵያዊ ነገሮች በሙሉ አይታዩንም፣ አይጣፍጡንም፣ አናውቃቸውም፣ አናከብራቸውም። ሰው መሆንን እኛ ተቀብለን በዛ መርህ ነገሮችን ለማየት ካልታደልና ካልሰራን ሰውነት አይገባም። ሰዎች ስንሆን ነው ሰውነትን የምናውቀው፣ መርሁንና መለኪያውንም የምናየው። ሌላው ሀቅ ነው። ሀቅ ሰርተን በሀቅ ለመኖር በሰውኛ አቅማችን የተጨረጨርን ከአቅም በላይ በሆነ ምንም ችግር የለም። ግን እኛ በቻልነው አቅም እያጭበረብር እኛ በቻልነው አቅም የሰውኛ በላጭነት የዛሬ በላጭ የነገ ተረጋጭ የዛሬ ገዳይ የነገ ተገዳይ ሆነን የምንሄድበትን ድባብ እስከፈጠርን ድረስ ልኩን አናውቀው። እውነት ምንድን ነው? የሆነ ግሩፕ ዛሬ የሚጨፈልግ ነገ በተራው የሚጨፈልግ፣ የሆነ መንግስት ወይም ፓርቲ መጥቶ ዛሬ የሚያጭበረብር፣ ዛሬ የሚረግጥ፣ ዛሬ የሚበዘብዝ፣ ነገ በተራው የሚበዘበዝ የሚረግጥ ሆነ። እንደኔ ጥላትን ካወቅነው በኋላ ስለ ጥላት እያወሩ ለመፍትሄው አለመስራት ከጥላት በላይ መሆን እንጂ ከጥላት በታች መሆን አይደለም። ይገባቸዋል። 20 ምናምን ዓመት ኦር እንደዚህ ነው ተብሎ ዛሬም ጥምዶ ኦር ጥምደው ምናምን የሚባለው ነገር ሲፈጥሩና ያንን ደግሞ ሳያፍሩ ሲናገሩ ውስጥ የኖሩትን ነገር በግልጽ ሲናገሩ ሲንቁ ነው። ያ ማለት ምን ማለት ነው? ሌሎች ስራ አልሰራንም። እነሱ እኮ እስከቻሉት እስከ ዛሬዋ ድረስ የሰሩትን ሁሉ ሰርተው ያንን የሚመስል ነገር ለማስቀጠል ነው የሚሰሩት። እኛ ስራ ሰራ ነው ጀስት ዛሬም ቢሆን ከሰማናቸው እኮ መስራት ለዚህ ነው። እነሱ እያሾፉ ነው። ውጤቱ እንደ ውጤት የምናየው ሆኖ ሲያበቃ ግን አካሄዳችንና አቋቋማችን ምን እያደረግን ነው የሚለውን ማሰብ ላይ ትኩረት ያስፈልጋል። ህዝብን እንደ ህዝብ ከምድረ ገጽ ለማጥፋት ታሪክ ይቅር የማይለው እስኪ አሁን ይሄንን መቼ እንደሆነ እናያለን።
2021 ዲሴምበር 15 ላይ ትግራይ ቴሌቪዥን ትግራይ ቲቪ ማለት ነው ጄኖሳይድ ብሎናል። እኔ ስለ ህወሓት የምነግረው ሰው ካለ ወይ ጀስት ዛሬ የተፈጠረ መሆን አለ። እኔ በየትኛውም ቦታ ላይ ኢትዮጵያ ውስጥ እና ዓለም ላይ የትኛውም ቦታ ላይ የሚከወኑ ሂደቶችን አይረዳኝም የሚል ሰው ካለ ያው አውቆ የተኛን ከማለት ውጭ ሌላ ነገር አትሉት። ይህን ያሉ ሰዎች መልሰው የመጡት ጠፍቷቸው አይደለም። ፋሽስት አብይ አህመድ አምባገነኑ የኢሳያስ መንግስትና ተስፋፊው የአማራ ኃይል የትግራይ ህዝብን እንደ ህዝብ ከምድረ ገጽ ለማጥፋት ታሪክ ይቅር የማይለው ግፍና በደል ፈጽመውበታል። እነዚህ የጥፋት ኃይሎች በትግራይ ህዝብ ላይ የፈጸሙትን የጄኖሳይድ ወንጀል በሩዋንዳ ዩጎዝላቪያና ሌሎች የዓለም ሀገራት ከተፈጸሙ የጄኖሳይድ ወንጀሎች ጋር ጄኖሳይደርስ አሁን በግልጽ የተናገሩትና ያንን የሚመሩት ያንን የወደዱት ለዛ ጊዜያቸውንም ገንዘባቸውንም የሚያበረክቱ ሰዎች እንደሆኑ ሊወስዱ ይገባል። ከዚች ጋዜጠኛ ጀምሮ ማለት ነው። ለሱ ነው ጀስት ኃላፊነትን መውሰድ አለበት ሰዎች። ይኸው ፋሽስት አብይ አህመድ አምባገነኑ የኢሳያስ መንግስትና ተስፋፊው የአማራ ኃይል የትግራይ ህዝብን እንደ ህዝብ ከምድረ ገጽ ለማጥፋት ታሪክ ይቅር የማይለው ግፍና በደል ፈጽመውበታል። እነዚህ የጥፋት ኃይሎች በትግራይ ህዝብ ላይ የፈጸሙትን የጄኖሳይድ ወንጀል በሩዋንዳ ዩጎዝላቪያና ሌሎች የዓለም ሀገራት ከተፈጸሙ የጄኖሳይድ ወንጀሎች ጋር ተመሳሳይነት እንዳለው በመቀሌ ዩኒቨርሲቲ የህግ ምሁርና ተንታኝ ተባባሪ ፕሮፌሰር የማነ ካሳ ይገልጻሉ። ብዙ ጊዜ ጄኖሳይድ የተፈጸመው በዩጎዝላቪያም ቦስኒያ ሙስሊሞች፣ በሩዋንዳም ብንወስድ ኢስት ቲሞር ኢንዶኔዥያ ተስፋፊ ቡድን በሱሃርቶ የሚባለው አምባገነን፣ ካምቦዲያ ላይ እዛ የነበሩ የቪየትናምስ ማይኖሪቲ ስናይ ዋና ታርጌት የሚደረጉ ህፃናትና ሴቶች ናቸው። እነዚህ የማህበረሰቡ የተባለው ቡድን ኮር ስለሆነ ነው የአማራ ተስፋፊው ኃይል ፋኖ ምናምን የሚባሉትን የፈጸሙት። እዛ ላይ ደምሽ ፒሪፋይንግ ዩር ብለድ ደምሽ እያነጻ ነው። ከምን ከትግራዋይነት ደም እያነጻ ነው፣ እያጸዳ ነው። ያ ምን ማለት ነው? በምንድን ነው የሚጸዳ? እንድታረግዝ በማድረግ ደን የሚወለደው ልጅ አይደንቲቲው ምን እንዲሆን ምስቅልቅል እንዲሆን ያኮ የጄኖሳይድ ማሳያ እኮ ነው። ለምን ዓላማ ነው? ደም የማጥራት ደም ማጥራት ማለት ያው ግልጽ ነው። ደምሽን ማጥራት ጄኔቲካሊ ትግራይ እናቶች ማህፀን ዳግም ህይወት መስጠት የለበትም አይነት መልእክት ያለው ይህ ምን ማለት ነው? ስለዚህ ታርጌት የሚደረጉ ማነው ታርጌት የተደረገው የሚለው ኢምፖርታንት ኤሌመንት ነው የሚሆነው። ስለዚህ ጄኖሳይድ ኤሌመንት ኢንቴንሽን ሀሳብ እንዳላቸው እነዚህ የትግራይ ህዝብ ደመኛ ጠላቶች በትግራይ ህዝብ ላይ የፈጸሙትን የጄኖሳይድ ወንጀል ሆን ተብሎ በህዝቡ ላይ አካላዊና ስነ አእምሯዊ ጥቃት ከመፈጸሙም በላይ ህዝብ እንደ ህዝብ የማጥፋት መሆኑንም ያብራራሉ። ጄኖሳይድ አካል ተደርጎ የሚታሰበው ሆን ተብሎ በዛ ማህበረሰብ ውስጥ ፊዚካል ኦር ሜንታል ሃርም አካላዊና ስነ አእምሯዊ ጉዳት እንዲደርስ ማድረግ የሚል ስነ አእምሯዊ ጉዳት። አሁን ከዛ የመጡት ምዕራብ ላይ በቅርብ የሄዱ ሰው ነበርና እዛ ሬፊጂዎቹ እዛ ያሉ ሰዎች ጤናቸው ኖርማል አይደለም ያለው፣ እርስ በርሳቸው ሁሉ ይጣላሉ። በጣም ዘግናኝ የሆነ ነገር ነው ያለው። አንዳንዶቹ ዝም ያሉ ናቸው፣ አይናገሩም። ሲጠየቁ ለምሳሌ ህፃናቱ በተለይ ምን ይላሉ? ጆሮአቸው ይዛሉ። ምን ሆነ ነው ምናምን ሲባል አይሰማም፣ ቦምብ እየተተኮሰ ነው፣ መድፍ አይሰማም ምናምን መጡ ምናምን ይላሉ ቁጭ ብለው እያሉ። ዳትስ ሜንታል ሲሪየስ የሆነ ሜንታል ሃርም ማለት። የዓለም ማህበረሰብ በሩዋንዳና ሌሎች ሀገራት የጄኖሳይድ ወንጀሎችን ሲፈጸሙ አንዳንድ ሀገራት ጄኖሳይድ አይደለም ብለው ሲቃወሙና ሌሎች ሀገራትም ዝምታን ሲመርጡ ተስተውለዋል ያሉት አቶ የማነ ካሳ አሁንም የዓለም ማህበረሰብ በትግራይ ህዝብ ላይ ያውሉ ጄኖሳይድ ሲፈጸም እየተመለከተ ዝምታን በመምረጥ ወንጀለኞችን የማምለጥ እድል እንዲያገኙ ተስፋ እየሰጣቸው ነው ይላሉ። ዩናይትድ ኔሽንስ ሴኩሪቲ ካውንስል ጄኖሳይድ ብለን እናውጅ በሩዋንዳ የሆነ ያለው ብሎ እንትን ሲል አሜሪካኖች የተቃወሙት በጣም ዳርዳር ጄኖሳይድ ለማለት ይፈሩ ነበር። ልክ እኛ ኤትኒክ ክሊንሲንግ ዋር ክራይም ምናምን እያሉ ዳርዳር እንደሚሉት ማለት ነው። መጨረሻ እውነቱ ጊዜው ሲደርስ 800,000 እስከ 1 ሚሊዮን ህዝብ ካለቀ በኋላ አሜሪካ ምንም ማድረግ አልነበረባትም። ምንድን ነው ያለችው? ክሊንተን ኦፊሻሊ ይቅርታ ጠየቀ። በተመሳሳይ ነው ትግራይ ውስጥ እየሆነ ያለው ኢምፒዩኒቲ የምንለው ወንጀል ፈጽሞ። እሺ ምሁሩ እና አንቺም ጋዜጠኛዋ እዛ ጋም ያላችሁ ሰዎች በዚህ ልክ ይህንና መሰል የተቆራረጡ ቪዲዮዎችን እንኳን ድሌት ሳያደርጉ ጄኖሳይድም ለውሸት ነው። አብይ አህመድም ምን ስለሆነ
እንደጠሉት ከኢሳያስ ጋር ግን ተገናኘን ብሏል። ተስፋፊው የአማራ ፋኖ ከምትሉት ጋርም ጋብቻ ፈጽሟል። እና በዚህ ልክ የሚያነውሯችሁ የሚንቋችሁ ናችሁ። በጃዊሳ ብላችሁ የተከበረውን ስም ለብሳችሁ የመጣችሁ በፋኖ ስም የምትጠሩ ሌቦች ያንን ስም ወይም ፋኖ ኢትዮጵያውያን ጀግኖች ሀገራቸውን ለመጠበቅ የከፈሉበት የዋጋ መለኪያ ነውና በዛ ልካቸውን ያገኙ ወራሪዎችና ባንዳዎች እሱን ስም በተነሳ ቁጥር ይነዳቸው ነበርና እሱን የሚያረክስ ፋኖ ነኝ ብሎ የሚነሳ ግን ነውረኛ ራሱንም ሆነ ማንኛውም ነገር ለማርከስ እንጂ ለመጠበቅ የማይችል በየሄደበት ኪሳራን ኖሮ ኪሳራን የሚቀጥል ውርደትን ኖሮ በውርደት የሚቀበር አክቲቪስት፣ ፖለቲከኛ፣ ጋዜጠኛ ምናምን ተብሎ በህይወት ተሞክሯቸው ሁሉ መጋለብን መረገጥን እንደፈለጉ የሚደረጉ መሆናቸውን የመሰከሩና ያወቁ ሰዎችን አሰልፈው በዛ በጀግኖች የኢትዮጵያውያን ስሞች ኖት አማራ ለእኛ ብቻ ምናምን አለና ኢትዮጵያን ጠብቀው እዚህ ላሻገሩ ሰዎች ተከፍሏቸው በመዋቅር ገብተው ደሞዝ ተሰጧቸው አመራር ኖሯቸው ሳይሆን ፋኖ የሚለው ስም የመጣው በየትኛውም አግባብ ሀገርን ከመጠበቅ አንጻር፣ እውነትን ከመኖር አንጻር፣ ሃይማኖትንና ማንኛውም ነገሮች እሴቶችን አስጠብቆ ከመሄድ አንጻር የመጣውን ነገር ለመመከት ምንም አይነት ምክንያት ሳይሰጡ ባላቸው ነገር የተዋጉና ኢትዮጵያን ያስቀጠሉ ጀግኖች ሁሉ የሚጠሩበት የክብር ስም ነው። ይህንን ስም ሌባው አይታችኋቸው ከሆነ እንዴት እየቆሸሹ እንዳሉ እዩዋቸው። በደንብ እንደዛ እየቆሸሹ ተግባራቸው እየቆሸሸ ሰውነታቸው እየቆሸሸ ድርጊታቸው እየቆሸሸ ማንም የሚንቀው የሚጸየፈው የነውር ባህር ውስጥ የሚከተቱ ልጆች ተፈጥረው በዚህ ጉዳይ የመጣ አንድ ነው። ሲገለበጥ እንደዚህ እሱን ይሄው እንደዚህ ነው ወራሪ ነው ኦር ምናምን እያለ ነው። ይገባችኋል? ቸክ አድርጉት እና እንደነ ይሄንን መስጂድ ሄዶ እንደሚተኩስ ምናምን እንደው ለሚወላውል ሰው ነበር አውቃለሁ ሳያውቅ አውቃለሁ የሚል ማወቅ በሚገባው ሰዓት አስተምራለሁ የሚል ማድረግ የሚገባውን በሚያደርግበት ሰዓት ላይ በሙሉ ኪሳራን ሲያስተናግድ የነበሩ ሰዎችና አሁን ድረስ አፋቸውን የሚከፍቱ ብዙ ሰዎች አሉ። ኃላፊነት በጎደለው ንግግርና አካሄድ ከላይ እስከታች የሚለፉ ሰዎች ይሄው ባህሪያቸው እየተገለጠ እርቃኑን የመጣ ህዝቡን አዋርዳለሁ በሚል የተሰራውን አሻጥር ተሸክሞ እንደፈለጉት የሚጋለብ ጽንፈኛ ቡድን ነው። ያውሉ ነገር እንትን ያለው አንዲት ነገር እንኳን የራሱ የሆነ ነገር የለም። የትኛውም ቦታ ላይ ቢሆን የሚገደልና የሚቅበዘበዝ የሚረገጥና የሚዋረድ ሆኖ ከነዚህ ሁሉ በላይ መጥቷል። እነዚህ ይህንን አስተባብለው ይህን ሁሉ ክደው ይኸው ዛሬ ጦርነት እናውጃለን ወር ምናምን ይላሉ። ለእኔ በጣም ስለዘገየ ነው። ምን አለ ነገ ብትጀምሩት፣ ሻዕቢያ ማንም ነገ ብትጀምሩት የኢትዮጵያ ትንሳኤ የትንሳኤ ጦርነት ነበር። የትንሳኤ ጦርነት ሁሉንም የኢትዮጵያን ቆሻሻዎች በእሳት አቃጥለን አመዳቸውን ነው ነው ታስቀረን። ያው የቆሻሻውን ነገር ማለት የኢትዮጵያ በሽታዎች በየትኛውም አግባብ ላይ ያሉ ቆሻሻ ነገሮች በሙሉ ተቃጥለው ከኢትዮጵያ ጸድተው ከዓለም ጸድተው ከአፍሪካ ጸድተው እውነት ሰፍኖ ጦርነት እስካንድየው አንዱ መበላለት እስካንድየው እንዲቆም የሚያደርግ የሸፍጠኛ ዓለም ቀብር ነው የሚካሄድ። ስለ ጥያቄው ጀስት ኮዝ ማመከን እንደዛ አይነት ኮምፒውተር ለሚደረግ ከለከለን ገደለ ችግሩ ጫፍ ነው። ከለከለን ገደለ እንደዚህ ሆነ እንደዛ ሆነ ፌዘኛ ሁለመናውን የተቀማው ትውልድ ባለበት ደግሞ መንጣጣት የሱ ተሳትፎ ለመጮህ ለማልቀስ ለማማረር እና ሌላ ነገር ለማለት እንጂ ለማጣጣልና አንዱ ለመጎተት እግር ለመጥላፍ እንጂ እግር ለመደገፍ መንገድ ለመዝጋት እንጂ መንገድ ለመስራት ያልታደለ ትውልድ ያለበት ምናምን ነው። ሁሉን ነገር ባለቤት ነው። ይሄ ምሁር የተባለው ሰውዬ አይ ቲንክ ምሁርነት እንደዚህ ባይረክስ ኖሮ ደህና ነው። እስኪ ይናገር አሁን ይውጣል። ይሄንን በሆነ ወቅት ላይ ተናገረ። ምናልባት ዲሴምበር 2021 ማለት አሁን ዲሴምበር ሲመጣ ስንት ማለት 25 ስለሚሆን ከአራት ዓመት 4 ዓመቱ ማለት ነው። 4 ዓመት ይሆናል። ይሄ ከ4 ዓመት በፊት የተናገረው ነው። ዛሬ እንድናደርጋለን ከከሌ ጋር ምናምን ብሎ ሲል ምን ይያል
ዩናይትድ ኔሽንስ ሴኩሪቲ ካውንስል ጄኖሳይድ ብለን እናውጅ በሩዋንዳ እየሆነ ያለው ብሎ እንትን ሲል አሜሪካኖች የተቃወሙት በጣም ዳርዳር ጄኖሳይድ ለማለት ይፈሩ ነበር። ልክኛ ኤትኒክ ክሊንሲንግ ዋር ክራይም ምናምን ያሉ ዳርዳር እንደሚሉት ማለት ነው። መጨረሻ እውነቱ ጊዜው ሲደርስ 800,000 እስከ 1 ሚሊዮን ህዝብ ካለቀ በኋላ አሜሪካ ምንም ማድረግ አልነበረባትም። ምንድነው ያለችው? ክሊንተን ኦፊሻሊ ይቅርታ ጠየቀ። በተመሳሳይ ነው ትግራይ ውስጥ እየሆነ ያለው። ኢምፒዩኒቲ የምንለው ወንጀል ፈጽሞ ሰዎች የሚያመልጡበትን እድል መፍጠር የተቻለበት ሁኔታዎች ከዚህ በፊት የነበሩ ምልክቶች አሁንም እየፈጸሙ ያሉ አምባገነኖች እናመጣለን የሚል ተስፋ እንዲሰጣቸው ተደርጓል። ስለዚህ ዓለም አቀፍ ማህበረሰቡ አናዘር ሩዋንዳ፣ አናዘር ኮሶቮ፣ ቦስኒያ ኦር ኮሶቮ፣ አናዘር ኢስት ቲሞር፣ ሌላ ኢስት ቲሞር፣ ሌላ ቪየትናም በካምቦዲያ ጭፍጨፋ እየተፈጠሩ ነው ያሉትና ይሁንና በትግራይ ህዝብ ላይ የተፈጸመውን ዘር የማጥፋት ጄኖሳይድ ነው ብለን ወደ ህግ ለማቅረብ በትግራይ ህዝብ ላይ የተፈጸሙትን ግፎችን የያዙ ሰነዶችን በመያዝ ዓለም ጄኖሳይድ መሆኑን እንዲቀበል ኃላፊነታችንን መወጣት አለብን በማለት ዓለም ጊዜውን ጠብቆ ጄኖሳይድ ነው ማለቱ የማይቀር ነው ብሏል። ይህንን ጄኖሳይድ እንደሆነ በዓለም ፊትም ጭምር ደስ የሚለው በዚህ በኢትዮጵያ የወንጀል ህግም ጭምር ያንን ሰፋ ባለ መልኩ መዳኘት የሚቻልበት ሁኔታ አለ። ኢቭን ፖለቲካል ግሩፕ ለይተን መምታት ጄኖሳይድ ነው፣ በዓለም አቀፍ አይደለም በኢትዮጵያ ህግ ነውና ስለዚህ እኛ ሰነዶችን ማስረጃዎችን ለማንኛውም አሁን ይህንን ያሰማችሁ እዛ ቦታ ላይ ላለ ሰውና ሌላ ጄኖሳይድ የሚያድርግ ሁሉን ነገር ተቆጣጥሮ ለእርሱ የረከሰ ነገር ሽፋን የሚሰጥ ስብስብ መሆኑን ማሳወቅ ነው የፈለጉት። ለምን ሃይማኖት፣ ንጹሃን፣ ዲሞክራሲ፣ እርዳታ፣ ሴቶች፣ ህፃናት በቃ የተከበሩና ጥበቃ መደረግ ያለባቸው የሰው ልጆች ተጨማሪ ክብር፣ ተጨማሪ ስኬት የሚያገኙባቸው የራሳቸውንም አስተዋጽኦ በከፍታ ላይ የሚጠቀሙባቸው ወደ ከፍታ የሚያወጡባቸውን ነገሮች በሙሉ ማን ያዛቸው? መጥፎ ቡድን ያዛቸው። ሰው ያቅዳል፣ ይዘጋል፣ ቀጥሎ የሰራውን ይናገራል። የፖለቲካ ፓርቲዎች 107 ቁጥራቸውን አደረገ። በፖለቲካ ፓርቲ በኩል እንኳን ሌሎች ሰዎች እንዳይመጡና የራሱን የሚመስሉ ሰዎች ግን ተቃዋሚ እያለ ኮለኮላቸው። ከዛ በኋላ እዛ ጋር የሚመጡ ሰዎችን እያጠመዱ እንዲሰጡት ማለት ነው። የእውነት መስሏቸው የሚመጡ ሰዎችና በትክክል የተባለውን ነገር ወደ ተግባር እንዲቀየር የሚሰሩ ሰዎች ካሉ ተሰብስበው ይከሰሳሉ፣ ተሰብስበው ይመሰክሩባቸዋል፣ ተሰብስበው ይፈርዱባቸዋል። ዛሬ ያለው እንደዛ ነው። ተሰብስቦ መክሰስ፣ ተሰብስቦ መመስከር፣ ተሰብስቦ እንትን ማለት። ሰምታችሁ ከሆነ የብልጽግና መጥፎ ግን በመካነ ሰላም መስጂድ ከዛ በመካነ ሰላም መስጂድ እንዲህ አይነት ጥቃት ይደረግ ነበር። አለማማሩ ራሱ ጀስት በዚህ የሚሰናከል ሰው መኖሩና ያንን የደገፈ ሁሉ ሰውን ነው የሚያዋርድ እንጂ በተለይ መግለጫ መስጠታቸው ለእኔ በጣም መገለጫ ብዬ ስለምወስደው መግለጫ የሚሰጡ አካላት ማንኛውም ፓርቲም ሆነ መንግስት መግለጫ ማለት መገለጫ ነው። ራሱን ነው የሚገልጠው። በዛ ይሄ አቋሜ ነው፣ ይሄንን ነው የማደርገው፣ ኦር ይሄ ነኝ የሚል ነው። እኔ አሁን እዚህ የማወራው ነገር ማጠጠኛ ነገር ይኖረዋል። ነገሩን ወደ መጥፎ ማጣመም ነው ወይስ ሪያሊቲውን እውነታውን ማቆም ነው ወይስ ደግሞ እውነታውን ለማቋሲሉት ሰዎች እንዳይሳሳቱ ለመጠበቅ ሲባል ምናልባት መሳሳቱ ቢሆን ለመጠበቅ ሲባል ነው ወይስ ሰዎችን ለማሳሳት ሲባል ነው የሚለውን ማየት የምትችሉ ነገር አለ። ሞር ኦፕን የሆነ ንግግር እያደረግን ስለሆነ እንደዛ ብሎ ማለት አሁን ፋኖ የሚለውን እውቅና ከመስጠት መሪ የለው በምክክር መድረኩን አለመጠቀሙ የሰራቸውን ነውሮች ሁሉ ክዶ አንዲት ቦታ ላይ ብቻ የመሆን አይነት ነገር ይሆንና ያ ሌላ እቅድ አቅዶ ጥፋትን አስፈጽሞ ያንን ዘግቦ ሌላ ጩኸት እስኪደግስ ድረስ እድል የሚያገኝበት እንጂ ነገሩ እንዲፈታ ባለቤቶች እየሆንን አይደለም። በዋናነት ግን ፈጣሪ መከራ ያብዛላችሁ ብዬ በተደጋጋሚ የምራገማቸው ሰዎች ይህን ጉዳይ በጥላቻ ብቻ ስፖንሰር የሚያደርጉ አይዞህ በርታ የሚሉ
ኢትዮጵያ ውስጥ ሆነው ኢትዮጵያዊ መልክና ቋንቋ እየተናገሩ ከዚህ ጋር የሚሰለፉ ሰዎችን ለማንኛውም ሀገር ስለማይጠቅሙ በጭካኔ ሌሎች አማራ ከፋ የራሳቸው ማረፊያ ሊኖራቸው ይችላል። እንደዛ ሁሉ እየተባለ የሚቀለደው የእነሱ ነው። ሞብላይዝ አደረገ፣ ተከባሃል አለ ያለውን ነገር የሆነውን ሁሉ ማንም እስኪያፍር ድረስ ነው። የአክሱም ኤርፖርትን አርሶ ሰባብሮ ድልድይ ሰብሮ ሄደው መብራት ኃይልን ያወደመው ኔትወርኩን ሁሉ ያወደመው ያንን ኃይል ሲያመጣ ምንድን ነው ያየሁት? ዛሬ ላይማ በደንብ መፍረድ እንችላለን። ቢኮዝ እዛ ቦታ ላይ ዋን ወይ ብቻ ሆኖ ከዛ ነጠል ያለና ነቃ ያለ አመለካከት ያለውን 5-1 በሚባል በዘይትና በስኳር ሰልፍ እያሰለፈ በመላው ኢትዮጵያ ይካሄድ የነበረው እና ስለሌላው ነገር እንዳያወራ ስለ ዘይት መጥፋት ስለ ስኳር መጥፋት ብቻ እየተባለ በዛ ጉዳይ ላይ የራሱን መጣጣር የቡድን መሪ 5-1 ያለው የቡድን መሪ ካልጻፈልህ ድረስ መታወቂያ አታገኝም፣ ዘይትም አታገኝም። እዛ ቦታ ላይ መኖር አለመኖርህም የሚረጋገጠው የኢህአዴግ 5-1 የሚጠራንፈው ወይም የሆነ አደረጃጀት ነበራቸው። በዛ ውስጥ ላይ እነሱ አለ ሲሉ ነው ብለው ሁለመናችንን ቀምተው ኢትዮጵያዊ ነህ ምናምን የሚለውን ተውትና አለ የለህም፣ ሞተሃል ወይስ በህይወት አለ፣ ይህን ያህል ሌትር ያስፈልግሃል፣ አረ ቤተሰብ እኮ ይሄን ያህል አይደለም ያልኩን ነው እያለ ሰውነቱ፣ ጾታው፣ እድሜውና እስትንፋሱ ሁሉ እየተሰፈረ ሲሰጠው የነበረ ሰው ከዛ ሰፋሪው ሲላቀቅ አይ እንደዚህ አይነት ቀንማ እንዳይመጣ እኔ ራሴ የደረሰብኝን መከራ አይቼ ያንን መከራ የሚመስል ሊያደርስ የሚችል የመንግስት አደረጃጀትና መዋቅር እንዳይሰራ የኔ ተሳትፎ መካተት አለበት አይልም። ዛሬም የሆነው ወቃሽ ነው። ከሌ መንግስት ነው ይላል። በቃ መንግስትነቱንም ገፍቶ ለሆነ አካል ይሰጣል። በኋላ ደግሞ ተረገጥኩ ይላል። ታዲያ መጀመሪያ የሌላ ከሆነ እኮ ምንም የለህም ማለት ነው። ጠላት የሚሰራው እንደዛ ነው። የለህም ጣለው ይልና የጣልነውን ነገር ይዞ ሲያበቃ እሱ እየሰፈረ በሱ ይሁንታ ይሰጥ። በአጭሩ አሁን ያሉት የፖለቲካ ፓርቲዎች በተቃውሞ ጉራ ላይ ሀሳብ ያነሱ ይመስላሉ። እዚህ አዲስ አበባ በታክሲ ላይ ቦምብ አፈንድቶ ሰው ቀዝቀዝ ካለና በጎ አመለካከትና በጎ እሳቤ እንዳያመጣ ድራማ ይሰራ ነበር። አልሻባብ ገባ፣ የሆነ አልቃይዳ ገባ ተብሎ ቢፎር ካሜራና ከካሜራ በኋላ ወይም ከካሜራው በፊትና የሆነ ነገሩ ከመካወኑ በፊትና በኋላ ካሜራውን ፊትና ኋላ በማድረግ ካሜራ ሳይኖር ወስዶ መጣል፣ በካሜራ እየቀረጡ ኦነግንና ፋኖን በጣም የምንጠላው እኮ ግንቦት 7 ተብሎ አረንጓዴ ቢጫ ቀይ በሚለው ባንዲራ ልኩን ያላየ ሰው የለም አማራ አካባቢ። ኦነግ ተብሎ የኦነግን ባንዲራና ብሉሸሮችን የሚያሳትማቸው ራሱ ህወሓት ነበር። ራሱ አሳትሞ ይበትናል። ራሱ መሳሪያ ተሸክሞ ሄድና ካሜራውን ሳያስነሳ ይጥላል። ራሱ ድራማ እየሰራ ነው የሚተውኝ ነበር። እሱ አልበቃው ብሎ ዛሬ የምታዩት ምንድን ነው የሚሆነው ነገር? ትግራይ ላይ ጄኖሳይድ አልተፈጸመም ማለት ተፈጸመ ብሎ የጮኸ ራሱ ነው። አሁን ግን አልተፈጸመም ማለት እሱ ሲል የሚሆንለት ብቻ መሆኑንና ሌላው ቢሞት ቢድን ጄኖሳይድ ቢፈጸምበት ባይፈጸምበት ምንም ነገር ቢሆን ባይሆን ያ አካል የሚወስነው እንጂ ተጎጂው የሚያውቀው የሚናገረው የሚያሸንፍበት እድል የለውም ማለት ነው። ምን ማለት ነው? ዛሬም ድረስ እስከዛሬው መከራ ያደረሰን ኃይል የሚጫወትብን መሆናችንን አይተን የራሳችንን ተሳትፎ በሚታይ በባለቤትነት እናስፍር ወይም ባለቤትነት ነው። ይሄ ትግራይ ክልል ላይ ብዙ ፓርቲዎች ይጠሩ ነበር። ሻዕቢያ ላይ እስኪ ሰው ካለ ትግራይ ክልል ላይ የትግራዊን ህዝብ ሞቢላይዝ ማድረግ አይችልም? አቶ ጌታቸው የስምረት ፓርቲን ብለው የተነሱት አሉ። ወደ ሀራ መሬት የሄዱ ሰዎች አሉ። እነዛ ሰዎች የሄዱት ለምንድን? እነሱን ተጨምሮ በእውነት ስለ ነፃነት ስለ ፍትህ የሚያስብ ኃይል ካለ መንግስት ጣልቃ ቢገባ ጉዳዩ ሌላ ነው። የማይገባውም ከዛ የባሰ ሌላ ወጥመድ ስለተሰራ ነው። እሺ መጨረሻው ላይ የሚሆነው ይሆናል። ምን ማውራት አያስፈልግም። ሻዕቢያ ላይ ብርጌድና አህመዱ የሚባለው የት ነው ያለው? ብርጌድና አህመዱ በምናብ የተፈጠረ ነው። ሰው ይሄንን እድል የማይጠቅም ግብጽ ላይ ያለው
በሰጡ መቀበል መርሁና ፖሊሱን ቀይሮ የማይሄደው ባሉባልታና ባሻጥር ከዛሬ ከአሁን ሰዓት በኋላ በኢትዮጵያ መጥፋትና መጠፋፋት ላይ ለመሳሪያ መግዣ ኦር ለሌላ ጥፋት በህወሓት በሻዕቢያና ሌሎች ሰዎች ላይ ሊወጣ የታቀደውን የግብጽ ገንዘብ የግብፃውያንን ገንዘብ ጠብቆና አስጠብቆ መቀጠል አይችልም። ያንን እንደመሞገቻ ይዞ የሚቀርብ ኃይል እንኳን የለም። ምክንያቱም ማሸነፍ በዛ መልኩ እንደማይቻል ይታወቃልና ሁሉንም ነው እንጂ የተቀማ ነው። ሁሉን ተቀምተን አሁንም ያንኑ እነዛ ሰዎች እያወሩት ስለሆነ እኔ ወደ ውስጥ አይተን ነገሩን በባለቤትነት ለመፍታት ጥረት ብናደርግ እንጂ ከዛ ባለፈ የሚቀየር ነገር የለም። ያው የሚደነግጡት የሚብረገረጉትም በዛ ነው። ይሄ ባህር በር ጉዳይ እውን ይሆናል። የሚቀየር ነገር የለውም። ዛሬ ሰው እያፌዙ ነው፣ እያሾፉ ነው። ባሾፉ በቀለዱ ቁጥር ነገሮች እየከረሩ እንዲሄዱ ያደርጋል። እኔ በጣም ባዝነው ኢቭን ግብጾች በአሁኑ ሰዓት አምነው እንደዚህ እጅ በሰጡበትና አልሐምዱሊላህ ጌታ ዶክተር አብይን አላከሰረውም በዚህ ጉዳይ ላይ የለፋበትን ህዝብን አሰባስቦ የጣረውን አሳክቶለታል በሚሉበት ሰዓት ላይ በህዳሴ ግድቡ ላይ የተለያዩ አቃቂሮች እያወጡ የተለያዩ ነገሮች እያሉ ይህን የመሰለ ድል መስረቅ ሲችሉ ለመስረቅ ደግሞ መስረቅ ሳይችሉ ሲቀሩና ነገሮች በጣም ጎልተው ደግሞ አይ የእናንተ እጅ ትንሽ ነው የሚባል ነገር ደግሞ ሲሆንባቸው ወይም እጅ የሌላቸው መሆኑ ሲታወቅ ደግሞ ግድቡ ላይ የሰሩ ሰዎችን ወይም ደግሞ የመሳሰሉትን አቃቂር በማውጣት ልክ ከግብፁ ያልተናነሰ የሆነ በጣም ልዩ የሆነ አካሄድ የሚሄዱ ምን ልበላቸው የኢጅፕት የሆኑ ኢትዮጵያውያን እንደ ሀገር እንደ ታላቅነቷ የማይመጥናት የሆነ ተግባር እንዴት ታደርጋላችሁ? ፒኤልኤፍ የትግራይን ህዝብ ወዳጅ ወይ ጠላት ለመበየን ሞራላዊም ህጋዊም ብቃት የለውም። በአሁኑ ሰዓት እንደዛ ቢያደርግም ከራሱ ጥቅም አኳያ የሻዕቢያን ኃጢአት እያጠቡ ነው ያሉት። ኦሎፈሳደን የትግራይን ህዝብ ወደዚህ ጥፋት የሻዕቢያ የኤርትራ አይደለም የሻዕቢያ ኤርትራን የሚያስቀጥልበት መንገድ በትግራይ መቃብር ፒሪየድ በቃ ይሄ ማንም ሰው በዚህ ላይ ብዥታ ሊኖረው አይገባም። አሁን እነሱ ወዳጅ እያሉት ያሉ ይሄንን ኃይል የትግራይ ጠላት ሊያጠፋው የሚመጣ የሚጨፈጭፈው ወደ ጦርነት የሚያስገባው በድህነት እንዲኖር የሚያደርገው በድንቁርና በጨለማ እንዲኖር የሚያደርገው ወደዚህ የቪሸስ ሳይክል ውስጥ የሚያስገባ ከጦርነት እንዳይወጣ አያቶቹ አባቶቹ ልጆቹ በአንድ ጦርነት ውስጥ እንዲሳተፉ ያደረገ በጣም ኢንኮምፒተንት የሆነ ድርጅት ወይም ቡድን ነው ዋና ጠላት። የትግራይ ህዝብ ሌላ ጠላት የለውም። ፒኤልኤፍ እነዚህ ሆን ተብለው እንደተሰሩ ይታወቃል። ንቀታቸው፣ ትዕቢታቸውና ክፉነታቸው የሚያናድደው የተለያዩ ዓለም አቀፍ ሪፖርቶች እንኳን በወቅቱ ላይ የነበረው እነሱ ከሰሩት ነው አንጻር የሻዕቢያ መንግስት እዛ የኤርትራ መንግስት ማለት ነው ጣልቃ የገባበት ሁናቴ ነበር። ያ ስምምነትም ስለነበር በዛ ስምምነት መሰረት ነገሮች ቀጥሏል። ከሄዱ በኋላ ግን ምን ተፈጠረ? አሁን እኔ በጣም ባዝነው እንደዚህ አልወጣሉ። ብዙ መድረኮች ላይ እንሰማው የነበረው የኤርትራ ሰራዊት ከትግራይ አልወጣ አለ አሚን። ያንን ሁሉ አሉና አንድ ቅድም ወንድም ማነው ወርድ ሻምበል በተለይ በኦሮሚያ አካባቢ ላይ ያለውን አዲስ ምንጭን ውሸት ታየን በኦሮሚያ ክልል አካባቢ ላይ ከቋንቋ ጋር ተያይዞም ሆነ በመረጃ አምጣ ብን አማራ ክልል አካባቢ ላይ ባለው እዚህ ጋር ጉባኤ ኢትዮጵያንም ሆነ ማነው ደግሞ አንድ ልጅ አለ የሚያግዘን ቴዎድሮስ አያሌው ሀቅል ሳቅ ላይ ያለው ልጅ ትክክለኛ አጣሩ ተብሎ አሳይመንት ቢሰጠን ስለዛ ጉዳይ ከዛ ከሰው ይሰማ ስለ ትግራይ ጉዳይ ከወድ ሻምበልና የመስፍን ማነው ተስፋ ማርያም ነበር አራያ ተስፋ ማርያም ነው እንደዛ ከስዬ ጋር ይሰራ የነበረው አዲስ ጉዳይ የሚል ሚዲያ ነበር። እነዚህ ሰዎች ላይ ሄደን የሚጣራና መጣራት ያለበትን ነገር ቢሆን እንዲጣራ ብንነግራቸው በተለይ እዚህ ሶስቱ ክልሎች ላይ ያሉ በሽታዎችን ለማወቅና ለመረዳት ከዛም የራሳችንን ውሳኔ ለመወሰን ነው። እንደዛ ብናደርግ ሁሉም ሰው አያወራል።
ተሰብስበው ይጮሃሉ፣ ተሰብስበው ሰውን ይከሳሉ፣ ተሰብስበው የሆነ ነገር ይላሉ። እውነት የተናገሩ ሁሉ ይመስሏል ሰው። የፕሪቶሪያ ስምምነት ብለው ነው የሚናገሩት እንጂ የፕሪቶሪያ ስምምነት ይህንን አንቀጽ ይዟል፣ በዚህ አንቀጽ መሰረት እንዲደረጋል አይደል? ወሳኝ ተግባር ነው። ምን ማለት ነው? አንቀጽ 3(2) እና 3ን መልከት ያስፈልጋል። ስምምነቱ አንቀጾች እና እነዚህን ስናይ አንቀጽ 3(2) እና አንቀጽ 3ን ስናይ የትኛውም አይነት ቋሚ ግጭት የማቆም ተግባር በቋሚነት የማቆም ተግባር የትኛውን አይነት ግልጽም ስውርም ቫዮለንት የሆነ ነገር ደመነውጠኛ የሆነ ድርጊቶች ፈንጂ መቅበርን፣ ሳቦታጅን፣ የአየር ጥቃትን፣ ቀጥተኛና ቀጥተኛ ያልሆኑ የጥቃት እርምጃዎች፣ ሰብቨርሽንን፣ መንግስት ላይ የሚደረግ የትኛውም አይነት ጥቃት፣ ሌላኛውን ወገር ለማተራመስ ለማናጋት ሌሎች ወኪሎችን እጆችን መጠቀም ወይም ለሌላው ወገን ጠበኛ ደመኛ ከሆነ የውጭ አካል ጋር ማበረን ያካትታል ይላል። 3 ደግሞ ግጭት በቋሚነት የማቆም ተግባር ፕሮፓጋንዳን፣ ተርዕክን፣ የጥላቻ ንግግርን ማቆምን ይጨምራል ይላል እና ይሄ ብቻ አይደለም። ረቡዕ ጥቅምት 23 2015 ዓ.ም ከሰዓት በኋላ ከደቡብ አፍሪካ ፕሪቶሪያ የአፍሪካ ህብረትን የዚህ ጉዳይ መግለጫ ስንጠብቅ ያን ጊዜ ስምምነቱ ሲፈረም ባሳንጆ ላይቭ በቀጥታ ስርጭት እዚህ ጋር እዛው አንቀጽ ላይ ሙሉን ቢያመጡ በተለይ አንቀጽ 3 ላይ ንዑስ አንቀጽ እንደዚህ አንድ ማለት 3(1) እና 3(2) የሚሉትን ሁሉ ያሉ ነገሮች አሉ። ግን እነሱ ይጥሳሉ፣ እነሱ ይጮሃሉ፣ እነሱ ይከሳሉ። ዓለም ላይም ያለው ሁናቴ ግብፅን ጨምራችሁ ብታዩት የሚጮሁትና ምን የሚሉት ዓለም ላይ ያለው ማንኛውም ነገር ቀድሞ በመጮህ ተደራጅቶ በመክሰስ ተደራጅቶ በመመስከርና ተደራጅቶ በመፍረድ እንጂ እውነታውን በመኖርና በመናገር ስላልሆነ ነው። ማንም ይባል ማንም ኢትዮጵያ ውስጥ ያለው ነገር እኛን እየጠቀመ ነው አልጠቀመም። እኔ እያልኩ ያለሁት እኮ ሰዎችን ኮምፒት እያደረግን ሁሉ አይደለም። እዛ መድረክ ላይ እንኳን አልመጣም። ያለንበት አቋቋምና አስተላለፍ ግን ለጥላት ፌሽታ የሚያስመታ ለኛ ተሰለፍን ለምን በገንዘብም ሆነ በማንኛውም ነገር ላይ ከዛ በፊት በየትኛውም አግባብ በደስታ ቀን አብረን የማንታይ ለጠብና ለልትድር መግደልና ለመገዳደል ዝምድና ቆጥረን ለቀብር የምንሰባሰብ ነን ነው ያለው። ማን ነው ሰባሃዲን እኔ የምለው ባለች ኢትዮጵያ የራስን ወገን የገደልክ ነፃነት ይባላል ወይ የሚል ነው። ማንም አልገልም የማወራውን ነገር ነው። ከዚህ አንጻር ላይ የተናገርከው ንግግር ይሄን ነገር ስለሚያመጣ ስህተት ነው በሉ በይ እንደዚህ እያወራ ያለሁት እኮ አሁን እነዛ ሲያገዳድሉና ዛሬ ድረስ ደረስንበት ካልነው ችግር ውስጥ ያደረሱ ሰዎች የተናገሩትን እያመጣው እያስታወስኩ በእነሱ ምክንያት አሁንም ችግሮች እንደቀጠሉና እኔ አንተ አንቺ እኛ ለመፍትሄው እየሰራን እንዳልሆነ ነው እየተናገርኩ ያለው። ፋኖም በለው ሌላም የጥፋት ኃይል በለው አይኑን ታስሮ የሚደናበር እንጂ ጥፋት የሚያባብስ እጅግ አሳፋሪ እውነትና ክስተት የሚፈጥር እንጂ ራሱን እንኳን ለመጠበቅ የሚችል ሰው አይደለም። እኔ እያልኩ ያለሁት እሱ ነው እንጂ ከሌ ነው ጥፋትን ለመካፈል መሯሯጥ ራሱ እኮ በራሱ የጠላቶቻችን የተንሸዋረረ እሳቤና አመለካከት ወይም የወረስነው አክሳሪ መንገድ ነው። ጥፋቱን እንትን ከሚል የማንኛውንም ኃይል ጥፋቱን ጠቅሰን የጥፋት ተፎካካሪ ያጠፋውን ከምንቆጥር ሞር ካስተካከልን በኋላ ብንቆጥር አይቻልም። ያንዳንዱ ሰው የሚያወራውን ውሰዱት፣ መፍትሄውን ያመጣል። አሁን የትኛውም ደግፉ፣ የራሳችሁ ጉዳይ መፍትሄውን ያመጣሉ ወይ? አዎ ካላችሁ በርቱ፣ መንገዱን ጨርቅ ያድርግላችሁ እኮ ነው እያልኩ። እኔ ጎጃም ላይ ተወልጄ ኦር ደጀን ላይ ሆኜ ሳበቃ ነገ ጥቅምት 4 ጥቅምት 3 አካባቢ ፋዘር ከሞታ 1 ዓመት ይሆናል። ልቅሶ እንዳልሄድ አድርጋችሁኛል። ስለዚህ ከመነሻው ጀምሬ ባውቅም የጉዳቱ ሰለባ ደግሞ ኢኮኖሚካል የገበያ ማርኬቲንግ ደግሞ አማራ ክልል ላይ ከደጀን እስከ ሁመራ መተማ ድረስ የተዘረጋ ስለነበረ
2 ዓመት ከምናምን ኢኮኖሚካል ፕሮብሌም ችግር ፈጥራችሁብኛል። ይህን ደግሞ ብዙዎች ጮውታል። ጠላት እየተደሰተ ነው። መጀመሪያ ያንን ህዝብ ማዋረድ፣ ከዛ ቀጥሎም ኢትዮጵያን ማዋረድ የሚል እንደ ስኬት የትኛውም ሰው ግብታዊነት በውስጡ የቋጠረውን ክፋት፣ ጥላቻ ይጮሃል እንጂ ነገሩን በምክንያት አውቆት በምክንያት ለመሞገትና ያ የተባለው ነገር እንዲፈታ ለሚያወራን ይችላል። እዚህ ላይም ሳድን ይሄንን ነው የምለው። እነሱ ሲሰሩት የኖሩትን ቆሻሻ ነገር ያውቃሉ። ያ ነገር እንዲቀጥል ነው ይፈልጋል። እኔና አንቺስ ምን እያደረግን ነው? ይሄ ባለው ጥላቻ መፍትሄ ይመጣል? ዘመነ ነው ይሄን ችግር የሚፈታው? በእርግጥ ዘመነን ባለቤት ናችሁ? መሪ ወዳጆን ባለቤት ናችሁ? ኦርዛ ጋር የተነሳ የህወሓት ባለቤት ናችሁ? የሻዕቢያ ባለቤት ናችሁ? የምትሉት ነገር በሙሉ ደግፉት፣ ውሰዱትና ባለቤቶች ናችሁ ወይ? ታውቁታላችሁ ነገሩን? ማስቆም ማስቀጠል ትችላላችሁ? እርግጠኛ ናችሁ? እኔ እርግጠኛ ሆኑ ነው። አለዛ ጠይቁ፣ አረጋግጡ። ከዛ ውጪ ደግሞ እርግጠኛ ከሆናችሁ በርቱ ነው እንጂ እኔ ለምን ይሄን አላችሁ ብዬ ጥላቻ አልፈጥርም። እውነታውን እናገራለሁ። አምኖ ለገባ ሰው ደግሞ መንገዱን ጨርቅ ያድርግልህ። የምታሸንፈው ኢትዮጵያ ናት። የሚያሸንፈው እውነት ነው። ስለ ብልጽግና ለምናወራው ስለሆነ ነገር አለም እኮ እያወራን ያለው። ብልጽግና ላይ ጠቅላይ ሚኒስትር ዶክተር አብይንና መከላከያ ሰራዊት የሚሰሩ ብዙ ሰዎች ሁሉ የምናመሰግነው የምንወዳቸው የምናከብራቸው ስለሚሰሩ ነው። ባላችሁበት ህይወት ዘዬ ውስጥ ግቡና አሜሪካ የሚሆን አውሮፓ ውስጥ ወንጀል ሰርታችሁ የታገሳችሁ ሰው አለ ወይ? እስኪ ወንጀል ስሩና ይታገሳችሁ የአሜሪካ መንግስት ወይም የአውሮፓ መንግስት። የእናንተ ጠንቃቃነትና ለዛ ቦታ የምታስፈልጉ እውቀት ያላችሁ ስለሆናችሁ ህግ ስለምታከብሩ ጥሩ ሰዎች ጥሩ ባህሪ ስላላችሁ እንጂ ሀገር እያሸበራችሁ ያቀፋችሁ ዲሞክራሲ የምትሉት ነገር የለም። ንገሩኝ እሱ። ከዛ በኋላ እኔ ላስተካክል እያልኩ ያለሁት ማገዝ ሌላ ጉዳይ ነው። ማደናቀፍ ግን ምን ማለት ነው? ቀነኝነት ነው። ገና እኮ መድረኩ ላይ ገብተን አይ ከአብይ ከሌ ይሻላል ከከሌማ ከሌ ይሻላል የሚል መድረክ እንኳን የለም። ትናንትናም ለመያዝ መጮህ፣ ለመያዝ ስንቃረብ ጥሎ መጥፋት፣ ራስን ሰው አርጎ ከመቀበል ከማግኘትና ራስን ከማክበር ይቀዳሉ። አሁን ያለው ኢትዮጵያ ውስጥ ያለውን ገጭንገው እኔ ሰው ቢድን ሰው ቢተርፍ ሰው ባይጎዳ ቢማር ቢሻሻል በሚል እሳቤ እንጂ እኔ ቆሻሻ ነገር ዓለም ላይ ያሸንፋል የሚል እምነት የለኝም። ማቆም ነገርም እንደዛ ዓለም ላይ ነው ኢትዮጵያ። ነገሮችን በምክንያት ማስረዳትን መልመል ሁሉንም ነገር ጀስት ከተወራለት አንፃር መለካት የኛ ትልቅነት የሚለካው በዛ እንጂ ከሌ ነው ባሏን ጎዳው ብላ ምናምን ይሄ ፉክር መዝጊያ እንደት ከእናት ከአባቱ ጋር ከወንድሙ ጋር በተለያየ ኩርፍ ያለው ያንን ነገር ይወረሳል። ደም ለማውረስ ሰዎች ምናልባት መረገዙ ሳይታወቅ አባቱ የሞተበትን ሕፃን ከተወለደ በኋላ እያስጠኑ ደሙን እንዲመልስ የማድረግ ባህሪ አለ። እኔ ዶክተር አብይን እንደ ግለሰብ ከሆነ ወይ ማንም እሺ ኮምፒውተር እንደ መሪ ግን ማንም ሰው እንዲናገረው አንፈቅድም። ምክንያቱም ያ ትልቅ ነውር ነው፣ ብልግና ነው፣ ቆሻሻነት ነው። አንድን አባት ኦልሞስት ሰው ሲያገባ ትዳር ሲይዝና ሳይዝ እንኳን የራሱ ክብር አለ። እንኳን የኢትዮጵያ መሪ ነው። ሰው ዶክተር አብይ ላይ የሚያነጣጥሩ ሰዎች በጣም ክፉ ናቸው። አስበው ነው የሚያደርጉት። ብዙ ዝም ብሎ ግብተኝነቱን እንደዛ ቢል አብሮት ካለ ጓደኛ አብሮት ካለ ማንኛውም ወዳጁ ጋር የተፈጠረን አንዲት ነገር መታገስ የማይችል ለሌሎች ማድረግ ሳይሆን ሌሎችን መበዝበዝ የለመደ ሰው ካልሆነ በቀር ይገባው ነበር። አሁን ላይ ያለበት ክብር ይሄ ነው። ሰው ምንም ይሁን ምንም የኢትዮጵያን ሕዝብ የምታከብሩ ከሆናችሁ እዛ ጋር አይደለም ዘለፋንት የማትወዳደሩት የሰራውን ስራ በምክንያት የማትተነትኑት
እኔ ላይጠበቅብኝ ይችላል። ጀስት አንድ ጋዜጠኛ ላይጠበቅበት ይችላል። እንደ ኮምፒት እንደሚያደርግ በተለይ እንደሚንቀው ሰው መሪውን በቃ ለማጣጣል እንደሚሞክር ሰው በዚህ ምክንያት እያለ ነገሮችን ቢያስረዳ እኮ በቂ እኮ ነው። የተሰሩ ነገሮችን ከመቀበል ይጀምራል። ያለ የተሰሩትን መቀበል ከተቀበለ በኋላ በምክንያት ማስረዳት፣ አማራጩን ማሳየት፣ ልዩነቱን ማስፋት። ምን ማለት ነው? $1 ቢሊዮን የፈጀ ከሆነ $100,000 ይበቃው ነበር እንደማለት ነው። ያንንም ባሳማኝ ነው። የኛ ፖለቲካ ግን የንክሻ የመበላላት የትኛውም ሀገር ላይ እንደዚህ አይነት የረከሰ ሰው ውድቀቱን እንደ ጀብዱ እያወራ ኪሳራውን ያደገበትና የደረሰበትን በደሉን እየቆጠረ ጥሱን እያንቀጣቀጠ ሰዎችን ሲሳደብ የሚል ፖለቲካ አይቻልም። ምን ለማድረግ ያ ኮምፒት ለማድረግ ነው? ለመወዳደር ነው? ዲሞክራትና ሪፐብሊክ ተብሎ አሜሪካ ላይ እንደዛ ከሆነና ሌሎች ቦታ ላይ በንጉሳዊ ሁነት ሁሉ እንትን የሚሉ ከሆነ ስለምኒልክ እያወራሁ ዛሬ ላለመኖር ጥረት ማድረግ ጤነኝነት ነው? ጤነኝነት ነው? ስለምኒልክ ዘመን እያወሩ ዛሬን አለመኖር ከዚህ በላይ ውርደት አለ? የዛ ህዝብ ተቆርቋሪ ነኝ የሚሉ ሰዎች ተሰብስበው አንድ ኤንጂኦ አላቸው። አንድ ትምህርት ቤት ገንብተዋል። ለልጆች ሊሆን የሚችል ኮምፒውተር ገዝተው ልከዋል። ትውልድ እንዳይማር የሚያደርግ ከዚህ በላይ የተረገመ ሰው አለ? ጤነኝነት ነው? አሁን ጠላቴን እኔ በእጅ አቅፌው የራሴ ወንድም፣ የራሴ ቤተሰብ፣ የራሴ አብሮኝ የተወለደ አብሮኝ ያደገ አይደንክ እናውቃለን። ምክንያቱም በቀላሉ ከወጡ በኋላም እስከሚሞቱ ድረስ የተሰቃዩ ምንም የማያውቁ ህጻናት መስባቸው ወጡ። ከወጡ በኋላም ደግሞ እንዳይመለሱ ሆነው ብዙ ነገር ውስጥ እየገቡ ያሉ ልጆች አሉ። እነማን ናቸው? ምንም ስራ ያልነበራቸው ምንም ከሚሊተሪ ከልዩ ኃይል የሚሆን ከመከላከያ ሰራዊት በዲሲፕሊን የተባረሩ ባንክ ላይም ምናምንም አሁንም የከሪ አካውንት ይሄን ያህል ብር አለው እያሉ እንትን የሚሉ ክብራቸውን የሸጡ ነውረኝነትን እንደ ክብር የሚቆጥሩና ጎጠኛና መንደርተኛ ሆነው የሚቀርቡ እስኪ ሲቀጥል አፋርን ከዛሬ 5 ዓመት በኋላ አደርስበት፣ ሶማሌ ክልልን አደርስበት። ሻዕቢያን ህዋትንና ጃዊሳውን እያቸው የሚሉት ደመሰስን፣ ጦርነት አውጀናል፣ ወታደር አስመረቅ ነው እንጂ የሚሉት አንድ ግድብ አያስመርቁም፣ አንድ ንጹህ መጠጥ ውሃ አያስመርቁም፣ አንድ መንገድ አያስመርቁም። በሁሉም ነገር የሚረገሙ ናቸው። ዓለም ኢትዮጵያን ጨምሮ መልካም እህት ወንድሞቼ የሰጡትን እርዳታ እንኳን ልጆቻቸውን ለሞት እስካልጋበዙ ድረስ እርዳታ የሚከለክሉ የሀሳቤ እንደ ማሳፈር ሲገባው እንደ ጀግንነት እየተቆጠረ የመጣንበትን ከእሱ አንጻር ነው ብዬ ነው። እና ወይ ቸክ ማድረግ ይቻላል። ነገሩ ራሱ ስለሚመሰክር ያን ያህል ማብራራት አያስፈልግም ማለት ነው። ከ2 ዓመት በፊት በሐዋሳ የተካሄደው የኢህአዴግ ጉባኤ ሀገሪቱን በትብብር ለማልማት በመሪዎች ደረጃ ቃል የተገባበትና በአብሮነት ለመሰለፍ ዝግጁ መሆናቸውን መሪዎቹ ያስተጋቡበት ነበር። በተለይ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመድረኩ ተደጋግፈን ኢትዮጵያን እናለማለን ሲሉ የሰጡት ቃል ለብዙዎቹ ተስፋ የሰጠ ነበር። ዋናው ግን ወደፊት መራመድ፣ አቅማችን ሰብሰብ አድርገን የእኛ ብቻ ሳይሆን የሌላውን ጨምረን የወጣቱም፣ አርሶ አደሩም፣ የምሁሩም የሌላውን ችግር ለመፍታት ይቺ ሀገር ትልቅ ተስፋ ነው ያላት፣ አሁንም አላት። የበለጠ ምልክቶች እየታዩ ናቸው። ወደ ከፍታ ማውጣት እንችላለን ከተባበር የተራገጥ መንቀሰር ወደ አንድ ቦታ ግን አይሆንም፣ ልንጠፋፋ ነው። ይህን እስካከል ድረስ በተለይ ደግሞ አመራሮች መንፈሳችን እስከታረመ ድረስ አብረን ለውጥ ለማምጣት እስከተንቀሳቀስ ድረስ ሌላ ከፍታ አብይ ደግሞ እስካለ ድረስ አብይ ይዘን ብዙ ለውጥ እናመጣለን የሚል እምነት አለኝ። አመሰግናለሁ። ይህ ቃል ግን አሁን ያለ አይመስልም። ምክንያቱም ከውይይት ይልቅ ትችት፣ ለሰላም ከመስራት ይልቅ በእኔ እበልጣለሁ ስሜት ተቃርኖ ውስጥ ተገብቷልና ሀገራችን ወደ አምባገነንነት የተራመደች እንዳለች በፈጣን መልኩ ወደ አምባገነን ስርዓት እየገባ ነው። አህዳዊ ያለን የምንጠራው የብሔር ብሔረሰብ መብት የማስጠበቅ ብቻ ሳይሆን የአምባገነን እኔ ያልኩት ብቻ ስም አዳምጥ፣ ሌላው ያው ይደፈጠጣል የሚለው መልዕክት የሚያስተላልፍ ነው።
ይሄ በከፋ ደረጃ ጫናው እርምጃ ወሳሰዱ የት ላይ እንደደረሰ የሚያሳይ ነው። በሐዋሳው መድረክ የኢህአዴግ ሊቀመንበርና ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ኤርትራ መካከል ሰላም ማምጣታቸውን ተከትሎ በዶክተር ደብረጽዮንም የማይታሰብ ተብለው ተሞካሽተው ነበር። የኤርትራ እኔም ልገምተው አልችልም የተሰራው ስራ ወስነናል ሰላም ካልን ቆይቷል መታወቁት አይደለም። ዝም ብሎ ጎሮ ሄዶ አስመራ ኢሱ እያለ አንዳንዶቻችን የማንደፍረው የምንተዋወቅ ሰዎች ነን። ወደ አፎም ኢሱም እያለ እንትን የሰራው ስራ ባይ ተራ ነገር ነው። ዝም ብለን ስናይ ከላይ ግን ፕሮፋውንድ ነው የመጣው ለውጥ በኖርማል ዲፕሎማሲ የማታመጣው ይካን እናቃቸዋለን። እናንተም ልትገምቷቸው የምትችሉ ሰዎች ናቸው። ወደዚህ ነው የወረደው። ባድመ ካላስረከባችሁኝ አልወጣም የሚል ሰው ሱር አውት በየትኛው ምትሃት ወይ ጸሎት አድርጎ እንደሆነ አሁን ደግሞ ዶክተር ደብረጽዮን ቃላቸውን ቀይረው ኤርትራን አተራማሽ ሲሉ ግንኙነቱን ደግሞ እርባን የለሽ ባይ ሆነዋል። በተለይ የኤርትራ ጣልቃ ገብነት በሀገራችን በክልላችን በተለያየ መልኩ የምናያቸው ነገሮች አሉ። ሰፊ ነው። ይሄ ትግራይን ለመምታት ለመቀርቀር ተብሎ የተሰራ ነው። ግን አገሪቱ በሙሉ አጣብቂኝ ውስጥ የሚከተል እናም ይህ የተቃርኖ ፖለቲካ ኮሮና እያስከተለው ካለው ችግር ጋር ተዳምሮ ሌላ ዳፋ እንዳይኖረው ሰላምን የሻተ ውይይት ማድረግ አስፈላጊ ሆኖ ይገኝ። ይሄ ነሐሴ 5 2020 ላይ የሆነ ንግግር ሰው ሜጀር መለካት ሰው ምክንያቱም እነዚህን ገጣጥሞ ማየት እና ይህን የምናገረው ለምንድን ነው? ይህን ነገር የማየው ምን ላገኝ ነው? ለምን አየዋለሁ? ምን ላገኝ? ምን ላስገኝ? ተናጋሪውም አድማጩም ሂሳቡን እየሰራ ማየት ከዛ ምክንያቱም አይቀርማ በምናገረው በምናየው በምንሰማው በዛ ነው ሁሉ ነገር የሚከፈለን። ከዛ ውጭ የሚቀየር ነገር ስለሌለ ይህን ብሎ በዛ ልክ ያገነነ ወደው ተገብቶ ደግሞ ያንን ነገር ያለና ጀኖሳይድ በሚል ጩኸት ውስጥ ደግሞ ቅድም ያሰማችሁም እንደዛ ከሆነ ህይወት ለማትረፍ የተሰራውን ነገር ሁሉ እንደዛ ካለ አሁን ገልብጦ ለሰዎች ደህንነት ነው ወይ ያንን ነገር የሚለው ምናምን ብሎ ማለት በቂ ነው ስለሚያሳይ ማለት ነው። ይህንን እዚህ ላይ አሁን ወንድማችን ቅድም ያልኳቸው አለ ስለሚያከብር እኔ ይበቃል ከውሱ ጋር ተካክሬ ነበር ግን ነበር ቦለት ነው ሸምብትና ተዋለን በዚህ እድሜያችን እዚህ የሆነ እንትን ነበር ቅድም ነው ያ ተስማማ ያላችሁ ታክላታችሁ በቃሽ ይጽፍ ጸደም በጽሕነ ማዕለኝ ባለኝ ቆልዓግን ኣነ ተሓኪመ ስትልዩ ዘይድ ሓንኩን ተሳውን ከድና ዓለም ጋይለን ይርአየ እዚያስ ምን ጸጋም ከም ዘለኒ ሽግር ከም ዘፅሕኒ ደውላ በፅሓፍ ለይ ላ ሄደ እንትናት ይርአ ማለት እና በጣም ጉዳቱ ተሻሻለ ሪፈር ጻፍልኝ ወደ አዲስ አበባ አቋት አሁን ለመታከም ለመሄድ እሺ ይላል ጋዜጠኛው። የነበሩ ሰዎች የሰሩት ነው እንትን ካሉ ግን ተሰራቢ ወድ ሻምበል ያቀረበው ነውና እስኪ ስሙት ማለት አሁን የመጣ ነው። ይሄ ደግሞ ወዲያ አሳዛኝ ነገር ዛሬ ሶሎዳ ሚዲያ ላይ ቀርቧል። ዝርዝሩን ሰምታላችሁ ሙሉ ግን ምሽት ዲኒዮ ድሕሪ ሰዓት ዲኒዮ ወውሕድ እዩ ሓደ ረድዮ ኢድት ይፈልጥ ሞፅና ወሰደና ወርክ ማለት እዩ ካብኡ ከዓ ብፅጥርክን እዚኣ የሚ ሻዕብያ ተቆሊት ካልአና ንባሃል ዝፍጠር ለምንታይ ስብካ ንሕና ብሕልፊ በዓል ሻዕብያ ዝተደፈርና ሰባት ይበሃል ሻዕብያ ስለዝተዓቆስ ምክልዓል ይደል ወይ ሓደ ነገር ንገርካ እቺ ሴትዮ ከነ ልጇ ነው ሻዕብያ የደፈራት። በጣም ያሳዝናል። በጣም አዝናለሁ። እና አሁን ያኔ ትላለች ሶሎዳ ሚዲያ ላይ ዛሬ ቀን ላይ በደንብ ተንትኗል። ብታዳሙ ታይላችሁ ሁሉ ሰምታላችሁ ሙሉ መረጃውን እና አሁን እነዚህ እያሳዷቸው ናቸው። በፊት በክብር የምዕራባውያን የተለያዩ ሚዲያዎች እያስቀረቡ ሻዕቢያ
ስለደፈረ እንናገር በነፃነት ኑ የትግራይ ጄኖሳይድ እኛ ፋሚሊ አንቀብ ስንል ኑ ሚዲያ ላይ ቀረቡ ጄኖሳይድ ፈጽሟል ሴትዮዋ ተደፍራል የሚሉት ከነልጃቸው እና ፈጽሟል ሻዕቢያን የፈጸመ ከነልጃ ነው። አሁን ደግሞ ሻዕቢያቲና ሻዕቢያ እንዳት ይብጽና ቤት ራሱ ነው ፕሮጀክት እኔ አይደለም ነው بعدين بدل ما كان هذه نطيقة كمان يتحمل كان تعتقد بتحكم نعاي زيرات معنا زي الخبازي كنيل حدخنا دحنا هذا ሀገር እናድን ተብሎ እኛ ያላገኘን ጋዜጠኛ ነበር ድሮ የማያገኘን ጋዜጠኛ ተናገሩ እየተባለ እናገር ነበር በፊት። እሺ አሁንስ ምን ሆነ? እንብለና ይናተው ከናወት አይነ ቀረንተውናው حدخنا دحنا جنسايد كنطيقهم بدينا اي حدا غانا تلمنا እና የተደመን ሀገራችን አድን እንዲ በጄኖሳይድ እንጠይቃቸው ነው እነዚህ ወንጀል ፈጸሙትን የደፈራችሁን በወንጀል እናስጠይቃቸው ሻዕቢያ እንዲያደርጋባችሁ እንለምን ነበር ነው ሚዲያ ላይ ቀረው ተብለና ድረስ ይተው። እሺ ኢና ሚዲያ ቀረኛና ፈረንሳይ የለ አውሮፓ ሀገራት የለ ጋዜጠኛ ናና ዘይኸው የለ ድሕሪ ጽምዶልን የለከለ ፈረንሳይ አሜሪካ ያላገኘን ጋዜጠኛ ነበር በቃ ነው አሁን እየተባለ ከጽምዶ በኋላ ግን ጽምዶ ማለት ሻዕቢያና ህወሓት ከተቆራኙ በኋላ ግን አቤት እውነትና ምን እያደረገ ባልኩ እንደዚህ አያቸውን قصد مسلم كل العطايا اللي يتنايت قاعد جاءتنا معك مثلا ورقه ታችሁ የሴቶች ጥቃት ተሻለ ተሰራችሁ እንዳታነሱ ተብሏል እንዳታነሱ ሻዕቢያ ጥቃት ሻዕቢያ ደግሞ የሰጣቸው ቀድሞታ ማን ነበር ያሉት ኤርሚያስ ደሰስ ነገር ሰማው ሻዕቢያ ጄኖሳይድ የሚባል ነገር ሴት ደፍራ ይሄንን ከትግራይ ህዝብ ላይ አጥፋችሁ አንሱ ሻዕቢያ ጄኖሳይድ ፈጽሟል ሻዕቢያ ሴት ደፍራ ይባል አውጣ ብሏል ህወሓት እሺ ጎይታ ነው ጆነ እሺ አቶ ኢሳያስ እናደርጋለን ይኸው እነዚህ ልጆች ነው አሁን እነዚህ እንደሆነ ናቸው እኔ ሰምቻለሁ ኤርሚያስ ሲናገርበት ሚለለቀርብ ዛሬ ወዲህ ማን ሰምቻለሁ ሻዕቢያ ያስቀመጠው ቅድመ ሁኔታ ደግሞ አድራል አፋር ያለውን ነገር ገብታችሁ ምቱት አፋር ያለውን እንቅስቃሴ ደግሞ ሞክሯል አፋር ሞክሯል አሁን ዛሬ ወዲህ ዛሬ ሰምተን ሞክሯል እሱን ሲናገር ሰምቻለሁ እየተደፈሩት ይሄ እንዲመች ተብሎ ብቻ የሚሰራና ሌላው በቃ አያገባህም እኛ ያለውን ትሰማለህ ትቀበላለህ አይነት እንጂ ከዛ ባሻገር ጀስት ምንም ነገር የለም ነው ነገሩ። ስለዚህ ምንድነው እናንተ ልትሉ ነው እና አሁንም እነዛ ሰዎች ምንም ነገር እያደረጉ ቢቀጥሉ እነሱ ስራቸውን ነው እየሰሩ ያሉት ስራው ያጠፋውና ያጠፋው ግን ለምን ራሱን ለመጠበቅ አይሰራም? አሁንም ጦርነት ምናምን ይላሉ። በዚህ ጦርነት ላይ መጫወቻ ሆኖ ሰው አይግባ እንደው ባፉም ቢሆን በሆነ ነገሩም ቢሆን እዛ ጉዳይ ላይ ጠባቂ ሆኖ የሆነ ተሳታፊ ሆኖ ባይሄድ አይ ካለኔ ላስፈራሩ አለ መንገድ ጨርቅ ለነግረው ነው ትከስራለህ እንጂ አታተርፍም የማንም መጫወቻ አትሁን አንተ አስበህ ካረከው ግን አርገው ሌሎች ብለው ግን አታድርገው የሚል መልእክት ነው። አይ ከተባለ ማድረግ ያ ፍሪደም ነው እላፊ ምናምን ሰዎች የፈለጋችሁትን አድርጉ አውቃችሁ ግቡ አይነት እንጂ ለምን ደስ ትላላችሁ እንደዛ ትላላችሁ አይደል? እውነትን ያዙ ኢትዮጵያዊነትን የሚነካ እውነትን የማይኖር ሰው እነትን ከክብሩ አውርዶ በጎጥና በምን የሚሰራን ሰው አልወድም አልፈልግም እንዲኖርም አልፈልግም አልፈቅድለትም አይነት ነው የኔ አቋም። ያንን ማየት በየቦታው የሚታዩ ግጭቶችን በኃይል ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው እና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት ሀገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህ ቤዚክ ነው። በጦርነት ብቻ መንግስት በእልህ እየተኮሰ እየገደለ
ቢሄድ ኖሮ እኔም አንተም አንቺም አንደግፈው ሙሉ እንኳን እሱን አይደለም ዛሬም ድረስ የሰላምን አማራጭ ለመጠቀም የሚፈልጉ እህት ወንድሞችን አጀንዳቸውን ይዘው ለዚህ ነበር የወጣው። ይሄ ነገር የሚፈጸምልኝ ከሆነና መንግስት ለዚህ ነገር የሚያደርገውን ነገር የሚያደርግልኝ ከሆነ በቃ በሰላማዊ ትግሌ እሄዳለሁ። ይሄ ያልኩት ነገር ሳይፈጸም ቢቀርና ባይሆን ግን ተመልሼ ይሄ መጨረሻው አማራጭ ስለሆነ ጦርነት ወደዛ መምጣት አይቀርም የሚል መሞገቻ ሀሳብ ቢያመጡ እኔም አንተም አንቺም ከነሱ ጋር ነበር። እነሱ ግን ሰላም የሚለውን ነገር ጥሪ አይቀበሉም። ለዛ ሄዱ ሰዎችን አዋርዶ መግለል የነውር አይነት በሽበሽ ነው። ዛሬ ይሄ የሚያጨበጭበው ሁሉ እኮ የነውርን የጥፋት ሪከርዳቸውን እየያዘ ነው። ይሄ ለነሱ ገንዘብ ኦር የሆነ ነገር ሞራል እሰጣለሁ የሚል ኃይሉ እኮ የሰሩትን መጥፎ ነገር በሙሉ ሪከርድ አድርጎ አስቀምጧል ይዟል። በቃ ወደማይወጡት መከራና መከራ ውስጥ እየገቡ እንደሆነም ይታወቃል። በመግደልና መገዳደል ማሸነፍ አይመጣም። አሁን እዚህ ሀሳብ ወይ ከሆነ እየተወያየን ያለ ነው። በሀሳብ ሞግተን አለግባባ ካለ እኮ ቡጥ ይደርሳል። ምን መራገጥ መገዳደል ያ የሰውነት ባህሪ አይደለም እንጂ ዛታች ከሰውነትም በላይ ሰው ሆኖ መገኘት ነው እንጂ ዋናው ነገር ከሰውነት በታች ሆኖ ለመገኘት ቀላል ነው። ያን ከጨረሱ በኋላ የሚደርሰው ቅደም ተከተሉን ያልጠበቀ በስሜት መነዳል፣ ሰዎች አሉትም አላሉትም እያጣመሙ መስማት የራስን ጠማማነት፣ የራስን ስሜታዊ እና ኢሞሽናል የራስን መፍትሄ አልባነት ከመግለጽም በላይ አክሳሪ ውጤት ሁሉ ለጥላት የሚጠቅም ግጭት ከመፍጠር ባለፈ ምንም የሚያመጣው ውጤት የለም። ሁሉን መጠቀም ምን ችግር አለ? ሰላምም ሲመጣ መጠቀም ሁሉንም ጠላት እንኳን የሃይማኖት ቦታው ሳይቀር ሴትነት፣ ወንድነት፣ እድሜ፣ ምናምን፣ ስልጣን፣ ፖለቲካ፣ ኢኮኖሚካል ሁሉ ነገር ስደት ሁሉ ሳይቀር ሁሉም ፖለቲካ ለሱ ለረከሰ ነገር ሰዎችን ማስራብ መራባቸውና መሰቃየታቸውን መንገድ ረሃብ እንዲርባቸውና እንዲሞቱ እንዲከሱ ማድረግ ከዚያን ፎቶና ምናምናቸውን የሞተውን ሰው መሸጥ በዛ መልሶ መላልሶ ራሱ ያደረገውን ነገር ራሱ እየጮህና እየከሰሰ የሚከድበት ዘመን ውስጥ አለሙ ያለ። ዛሬ እንዴት ሰው ሳይጠይቅ ዝም ብሎ ሊነዳ ይችላል? በቀላሉ አክሰስ ማድረግ እዛው ተናገሩበት ላይ ይሄው ዩቲዩብ አለ፣ ሰርች ማድረግ ሰዎች ያወሩት እና ጤነኛ እንደ በብሔር ጤነኛ ለሆነ ሰው ዶክተር አረጋዊ በርሄ፣ ዶክተር አብርሃም ተከስተ ትግራዊ ካልሆኑ እንዴት ነው ደብረጽዮን ትግራዊ ነው? አቶ ጌታቸው ረዳ ትግራዊ ካልሆነ እንዴት ነው ደብረጽዮንና ታደሰ ወረደ ትግራዊ ነው? ተመስገን ጥሩነህ፣ ጀነራል አበባው፣ ይሄው ፕሬዝዳንት ታዬ አጽቀሥላሴ አማራ ካልሆኑ በዚህ በተወሸቀው በዘረኝነት ጎጥ ውስጥ ለሚበሳበስ በሽተኛ ማለት ነው። ያ እዛ ጋር የሚበሳበስ ሰው የነዚህን ሰዎች እሱ በሚቀበጣጠረው አማራነት ማካተት ካልቻለ ማንን ነው አማራ የሚያደርገው? አማራውን የሚገለው፣ አማራውን በዘላቂ ኢኮኖሚ ቀውስ ውስጥ በማስገባት ለማዋረድ የሚሰራው፣ አማራን ልጆቹን ከትምህርት ቤት እንትን የሚለው፣ ልጆቹን የሚያግተው፣ የእምነት ተቋም ላይ መሳሪያ የሚከዝነው፣ አንድ እምነት ቦታ ላይ ሄዶ ደግሞ ጥይት የሚተኩሰው፣ መሪ የለው በእብሪት የሳትራት ህይወቱን የሚመራው የትኛው ነው አማራ? ጠይቋቸው፣ ይግባችሁና በደንብ መቀጠል። የተከበሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ይህንን በጣም 2018 በጀት ዓመት 9% ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። ምርታማነትን የሚያሳድጉ አካሄዶችን፣ የግሉ ዘርፍ ተሳትፎን የሚጨምሩ ስትራቴጂዎችን፣ ሀገራዊ ቁጠባና ኢንቨስትመንትን የሚያጎለብቱ ስልቶችን ተግባራዊ ለማድረግም ይሰራል። ይሄ የፕሬዝዳንቱ ንግግርና ሌሎች ንግግሮች ብዙ ሰዎችን እንዴት ይሆናል ምናምን በሚል መነጽር ይታያል። በቃ እንዲሆን ብንመኝና የእኛ አስተዋጽኦ ደግሞ ስኬታማ ይሄ የተባለው ነገር እውን እንዲሆን የምንችለውን ነገር አድርገን አልሆን ሲል በኋላ ለወቀሳ አይሰማም። በስጋት ማየቱ ምን አመጣው? መጀመሪያ ከመቀበል እና እስኪ ይሁን ይሳካ። ማንም ሰው ምንም በጎ ነገር ይመኝ፣ ምንም ችግር የለው። ማስረገጥም እኮ የተፈለገው
ነገ ደግሞ ሲጮህ ሌላ እድል እንዳያገኝ በሚል ነው። ወደብ ሊገኝ ነው፣ የባህር በር ጉዳይ አጀንዳ ሆኖ እንደዚህ ሰርጧል ጸንቷል ሲባልም ማፍረር፣ ኢትዮጵያ ለማችን ማፍረር፣ ግድብ ተገደበ ማፍረር፣ መከላከያ ሰራዊት ተመረቀ ማፍረር፣ ኢትዮጵያ አየር ኃይል የጦር ጀቶችን ገዛችን ማፍረር። ምን እኔ ለምን እንደሆነ ሁሉ ማለት በዚህ ልክ የሆነው ምንድነው ካላችሁ የተጣላ ነው ከራሳችን ጋር ተጣልተናል። ራሳችንን አላገኘንም። ራሳችን ከራሳችን ጋር አልታረቅንም። እኛ መሰረቱን አላዝ ሰዎችን የምናይበትን መነጽር አላስተካከል። እዛው ዘረኝነቱ አንጋዶ ማለት አንጋዶ መደገፍ፣ ማንም ምን የሚበል ያ ሰው የተናገረውን ነገር መውደድ መጥላት እንጂ ነገሩን በነገር ላይ በዘላቂነት ለመፍታት የሚያስችል ሁኔታ አለመፍጠር ማለት ለምን ሲሆን በላጭ መሆን ነው። ማንም ምን የሚበል ስለዛ ሲያወራው ሁሉ ስለዛ ሲሟል እነዛ ጥራቶቻችን የሚሰሩት አንዱ ዋናው ነገር ያለንን ነገር ሁሉ መቀማትና በእነሱ ቁጥጥር ስር አውለው የራሳቸው መጫወቻ አድርጎ መቀጠል። ከዛ ለመውጣት ትናንትናም ባለቤት አይደለም ዛሬም ባለቤት አይደላችሁ ነገም አትሆኑም እያሉ የሚቀጥሉበትን ነገር ለምን ቢቆጨን በወደብ ጉዳይ ላይ ብቻ በተለይ የሻዕቢያና የግብፅ ተቀላቢዎች የሚጮሁትን ጩኸት ከተክ ይህ ዘመን እንኳን ተገለጠና ጀስት እንዲህ ባይገለጥ ነው ብዙ ነገር ፈጠሩ። አውቀናቸው መከተል አለመከተል ያ ደግሞ ሌላ እንትን የሚያመጣ ነው። ጀነራል ተፈራ ላይ ስናጨበጭብለት የነበረው ሰው ያለውን ነገር ማስታወስ በቂ ነውና ኦኬ ዲቲ እንግዲህ በጣም አመሰግናለሁ ለሱፐር ቻቱ ተባረኩልኝ። ቦታ የተካ እነዛ ጋር መዋላችን በራሱ ምንድነው ካላችሁ ያው ጊዜን ማባከን ነው። እነሱ ሲፈልጉ የሚጣሏቸው በኢትዮ ኤርትራ ጦርነት ላይ ስንት ወንድሞች እንደተጎዱ ተካቷል። አሁን ባለፈው ሰሜን ዕዝ ላይ የደረሰው አልታያችሁ ካለ ምን ማለት ነው? በዛ ልክ ኃጢአትን ወደ ውስጥ ማስገባት፣ በዛ ልክ ክፉ መሆን፣ በዛ ልክ ራሳችንን ወደዛ ነገር እየከተትን ነው እንጂ ነገሩን እየተረዳንና ነገሩን እየተቆጣጠርን አለ። እንዲሁ ዝም ብሎ መወራጨት፣ ክፉነት፣ በየቀኑ የምናደርገው ነገር ሁሉ ጥላቻ ምናምን እንጂ እሬቻ ሲከበርም እኮ ስንት ሰው ነው የጮኸው? እሬቻ ሲከበር በሃይማኖቱ አይደለም በሚል ውስጥ ገብቶ ሲዘባርቅ የነበረ ሰው መስጂድ ውስጥ ገብቶ ሶላት የሚሰግዱ ሸሆችን የሚገል ድርጊት ፈጸመ። ይህን እያገናዘበ ሰው አያዩ። የመምህራን ሞት ትናንትና መተማ ዙሪያ ላይ ያልኳችሁ ወደ 18 ደርሷል። ያው በተለያየ መልኩ የሞተው 16 ማዳበሪያ ጭነው ይሄዱ የነበሩ ሹፌሮች መጨፍጨፋቸው፣ ብዙዎች መታገታቸው በአንድ ወቅት ጭጭጫል። ሁሉም መስራት ያለበትን ባለመስራቱ ተመልሰው እነሱ ገደሉ እንጂ ተመልሶ ሌላ ጥቃት ደረሰ እንጂ ነገሩ አልቆም። አሁንም እነዛ ጥቃት አድራሾች ያወራሉ፣ ሰው ይሰማል። አሁንም የነሱ አጀንዳ ይሆናል። ምንድነው የሚመኩበት? ጦርነት 45 ቀን ይሄን እላለሁ ብሎ ልጀቱ ይሄንን ወሬ አውርቶ ከተሰማ እኮ ራሱ ከዚህ በላይ ትርፍ የለውም ማለት ነው። ከዚህ በላይ ትርፍ የለውም። ታመጡ ቦታው ላይ ቢቀመጥ እኮ የተሰጠውን ወንበር ህዝብ አምኖ የሰጠውን ወንበር አሳልፎ የሸጠ እኮ ነው። ከሌጋ ኮምባይነር አለ፣ ከሌጋ ትራክተር አለ፣ ከሌጋ ልማት አለ፣ እኛ ምን ልማ ብሎ ሰው ሲጠይቅ ይሄን ሰርተሃል ይሄ ይቀራል እያለ ሰው ሲጠይቅ ነው ውድድሩ ነው። አሁን ነገ ደግሞ ተመልሶ አይነ ከሌ ለሙት እንደዚህ ነው ጎበዝ የሆነ ሰው ያልነው። አሁንም አፋር፣ ሶማሌ፣ እዚህ ቤንሻንጉል ጉሙዝ ላይ ያሉ ወንድሞች ባለቤት መሆን ዋናው ያለው ሰው ሎቢስት ገዝቶ ውሸቱን ሁሉ እውነት አድርጎ ህግ ለዛ ለውሸቱ ጠበቃ የሚያደርግ ህግ ማስወጣት ይችላል። ይህ ዓለም ተቀየረም አልተቀየረም ጀስት ሀብና እንደዚህ የሆነ ሰው ነው እንጂ እንትን የሚለው በየሰፈሩ ጸጉሩን እያንጨበረረ ካገኘው ሰው ጋር ሁሉ የሚናከስ ሁሉ ነገሩን ከሌሎች የሚላክለትና የሌሎችን ተሸካሚ ሆኖ የሚሄድ ሰው
ማንም ቢያገኘው ምራቁን የሚተፋበት ረግጦም የሚያጠፋው እንጂ የሚኖር አይደለም። የሚያሳዝነው በእንደነዛ አይነት ወጣቶችና ምናምን እነሱን እጃቸውን ደም እያጨማለቃቸው የነሱ ኑሯቸውና ህይወታቸው በሙሉ ተጎሳቁሎ ማለላያቸው ላይ እየፈላ የአውሬነት ባህሪን የገዳይነት ባህሪን ለነሱ አውርሳችሁ በእነሱ የምትለምኑ በተለይ ውጭ ሀገር ላይ ያላችሁ ሰዎች እኔ እንጃ በእናንተ ላይ ያልፈረደ ፈጣሪ እኔ ፈጣሪ ነው አለውም በግሌ በዛ ብዬ ነው የምደምደው። ምክንያቱም ባለፈው ደሴ በወልዲያ አካባቢ ላይ የተፈጠረው ሁነት ላይ እንዴት ያገኙታል ኮሎኔል ከለከለ ስንት ምሁር የሚመስል ሰው ነበር በየሚዲያው የቀረበው። ይህን የመሰለ ጥቃት እንዲህ አድርጎ ተብሎ ስልክ ደወል አየን። ያ ድል የት ሄደ? የዘመቻ አንድነት ድል የት ሄደ? የቋራ ቃል ኪዳን የት ሄደ? የአፋባ ምስራታ የት ሄደ? ምንም ነገር ቢመሰረት የእናንተ የጥፋተኞች መሰረታችሁ የተናጋ ባንዳነትና ጸረ ኢትዮጵያዊነት ያጎለመሳችሁ በየሄዳችሁበት የነካችሁትና የምታወሩለት ሁሉ ነገር ለማርከስና ለመርከስ የተፈጠራችሁ ጉዶች ስለሆናችሁ የሚጠይቅም የለም። እነሱ ነው ጠይቋቸዋል። የቋራ ቃል ኪዳን የት ሄደ? የባለፈው ገራሚው ድል የት ሄደ? በአራት ቀን 4 ኪሎ የት ሄደ? ይህን የማይጠይቅ የሚነዳ ግብዝ ጥላቻ ያወረው ክፋት ያወረው ሰዎች ሲሞቱ የሚደሰት ምን ጥቅም ሊያገኝ እንደሚችል ስሌት ይላል ብቻ እሱ ሲሞት የሚል 45 ቀን ይሄ መንግስት እንደዚህ እንላለን ምናምን ሲለው አብሮ መንግስት አጥቶ ከዚህ በላይ መቼም የሰው ልጅ ውድቀትና ምናምን ነገር አያሳዝንም። እንዴት እንዳበዱ ግልጾችን ነው የሚያያችሁ። እዚህ ደግሞ ያሉ ሰዎችን ደግሞ ይያችሁ እንዴት እያሉ እንደሆነ ነገራችሁን መለካት ነው። ከዛ የሚቀየር ነገር የለም። ባለፉት ጊዜያት ከተሰሩ አንጻር የቤቶችን እቅድ ይሁን የበጀት ዓመቱ አበይት ትኩረት የኢኮኖሚም ቢሆን ይሳካል። ኢትዮጵያን ሰው እኔ አላወቅኳትም ማለት እና ሌሎች ሰውም ደግሞ አያውቋትም ብሎ ማለት እኔ እዚህ ያላችሁት ወንድሞቼ እዚህ መጥቼ እኔ ስለተናገርኩ የሆነ በመድፈር ሊሆን ይችላል ፊት ለፊት በመምጣት እና ነገሩን በመጋፈጥ ሊሆን ይችላል ሊቀድም የሚችለው እንጂ በእውቀት በአመለካከትና በሌሎች ነገሮች ምን ያካክል እነዚህ አይነቶች ግን ወጥንጨት ሆኖ በህዝቡ መካከል ላይ እንደሚጋለጥ ጽንፈኛ ቡድን ግን ርካሽ ያንን ደግሞ በገንዘብ እንደሚደግፍ የበለጠ ርካሽ ያ ድርጊት እንዲባባስና የህዝብ መከራ እንዲሰፋ ከሚያደርግ ሰው በላይ ባለጌ ይሄን ሰው መዋጥ አለበት። የሚቀየር ነገር የለም። እስኪ እንዲህ ብለህ ነበር ቀረ እንዲህ ብለህ ነበር ኢትዮጵያ አልተሳካላትም የሚል አንድ ሰው ካለ ያስደግ ከዛሬ ወር በኋላም ከዛሬ ዓመት በኋላም ከዛሬ 10 ዓመት በኋላም ስለ ድል አብዝተን የምንናገርበት ዘመን ነው እንጂ የሚመጣው ስለነዚህ የሚያስብና የሚያወራ ሁሉ አይዶንት ምን አይነት መከራ ውስጥ እንደሚገባ እዛ ውስጥ አትግቡ ነው። አይ ካላችሁ መንገዱን ጨርቅ ያርግላችሁ የኢትዮጵያ እንድል ማንም ኒውክሌር የሚኖረው ዶላር የሚኖረው ብለን ደጋግመን ያወራነው ነው። ቪዲዮዎች አሉ ወደኋላ በታሪክ የሚያዝ ማለት ነው። ስለዚህ እሱ አይቀየርም። እዛ ጋር ጀነሳጅ የምትሉትም ልደቱም ማንም ስንት ፈክራችሁ አልቋል። ቁልፉን አልያዝኩም ያለ ጊዜ የዛን ጊዜ ጨርሳችሁ ፋሽስት አብይ አህመድ አምባገነኑ የኢሳያስ መንግስትና ተስፋፊው የአማራ ኃይል የትግራይ ህዝብን እንደ ህዝብ ከምድረ ገጽ ለማጥፋት ታሪክ ይቅር የማይለው ግፍና በደል ፈጽመውበታል። እነዚህ የጥፋት ኃይሎች በትግራይ ህዝብ ላይ የፈጸሙትን የጄኖሳይድ ወንጀል በሩዋንዳ ዩጎዝላቪያና ሌሎች የዓለም ሀገራት ከተፈጸሙ የጄኖሳይድ ወንጀሎች ጋር ተመሳሳይነት እንዳለው በመቀሌ ዩኒቨርሲቲ የህግ ምሁርና ተንታኝ ተባባሪ ፕሮፌሰር የማነ ካሳ ይገልጻሉ። ብዙ ጊዜ ጄኖሳይድ የተፈጸመው በዩጎዝላቪያ እኔ ራሱ ፕሮፌሰር ነው ተባባሪ ፕሮፌሰር ተብሎ ህዝብን ከህዝብ ከኢትዮጵያ ማነስ ታላቋ ትግራይ የሚል ገልብጦ ማየት ማለት ልክ ትንሽነት መገነጣጠል መበታተልን እንደ ትልቅነት የሚያይሳቤ መፈጠሩ ራሱ ትውልዱ ላይ እና አሁን ተባባሪ ፕሮፌሰር ይባላል። ጀስት ግን አንዳንዱ የጥፋት ተልእኮ ሰለጠነ ሰይጣናዊነት የያዙትን እንግዲህ ሃይማኖት አባቶች ሳይቀሩ ወደ ሸዋ የሰገደ ሰው ክርስቲያን አለውም ወይም ሰው አለለውም የሚል ከሰተብራኑ ምናምን የሚባለው ወድ ሰውዬ ያወራውና ያላየነው ጉደል ዋናው እንደነዛ አይነት ሰዎች ያወሩትና የዘሩትን ክፉ ነገር በሙሉ ራሳቸውን ብቻ ይዞ እንዲጠፋ አድርገን እኔና እናንተ
ከነዚህ ቆሻሻው ወጥመድ ከነዚህ ቆሻሻ ሰዎች ወጥመድ ራሳችንን በመጠበቅ ኢትዮጵያን ማሻገር። እነሱ ሊያፈርሷት ሞክረው እኔና እናንተ አትፈርስም ከሚሰሩት ወንድሞቻችን ጋር አብረን ቆመን እዛ መቆም እንኳን ቢያቅተን በቃ በጎ ነገርን በመደገፍ ለበጎ ነገር ድጋፍ በመስጠት ዝም በማለት ራሱ እኮ ትልቅ እርዳታ። ለማፍረስ መተባበር ግን ራስን ማፍረስ እንጂ የኢትዮጵያን እውነት አለመጃ ነው። የራሱን ናቂ የሰው ናፋቂ የሆነው ትውልድ ነው ኢትዮጵያ እንደዛ አይደለም የምትሆነው። ይሄ የሚራገጠው ይሄ የሚወራጨው ሁሉ ከውጭ ሆኖ ይሄንን ሞት ስፖንሰር እያደረገ ምን ሊያገኝ እንደሆነ የሚለው እንዴት አይኑ አይገለጥም ነው እንጂ እዚህ ያሉትም በቃ መውጣት አይችሉም። ሞት ብቻ ራሳቸው ብቻ ብታገናኛቸው ራሳቸው ተበላልተው የሚያበቁ ናቸው። በየቀኑ ሲረገሙ የሚውሉ የሚያድሩ እንጂ አንድ ቀን ላይ በጎ ነገር የሚሰሩ አይደለም። ይሄ በየሰፈራችን በያለንበት ኃጢአታችን እንደነዚህ አይነት ባለጌዎችን ከውስጣችን አፈራ። ኃጢአታችን በቃ እንዲባል ይቅር መባባል ወደ ውስጥ ነው። የኛ ስራ ምን አይነት ጉድ ነው የመጣው የሚለው ነገር የኃጢአት ፍሬዎቻችንን በአግባቡ ተሸክፈው ኢትዮጵያ ነፃ ወጥታ በድል እንዲቀጥል መቼም የትም እርግጠኛ ሆኜ የምነግራችሁ መቼም የትም ሁሉ ሰው እንዲገባው ተደርጎ ነው እግዚአብሔር ይህንን ኢትዮጵያን እያሻገራለሁ። በቃ ያልገባውም እንዲገባውና ትክክለኛ እርቅ፣ ትክክለኛ ሰው፣ ትክክለኛ ኢትዮጵያዊ ሆነን እንድንሰራ ሁሉ ሰው እንዲገባው በማወቅ ባለማወቅ የኮተኮተ ያሳደገው የኃጢአት ፍሬን በየቤቱ እየቀመሰ ያለ ሁሉም የዘራውን ነው እያጨደ ያለው። በያለንበት በጎ ዘር እንዝራ። በአሁኑ ሰዓት ወደ ሌሎች ሀገር መሄድ ኦር እንደዚህ የሚባልበት ዘመን አይደለም። ዓለምን ማየት ምናልባትም ያንን ነገር አናምን እንኳን ብንል እንደው መውጣትን ግን የሚያበረታታ ሁኔታ አይደለም ያለው። ወዴት ይገዳል? ወዴት ነው ለመሄድ? እየባሳቸው የሚሄዱ በጣም ብዙ ሀገራት አሉ። ያመረቱትን የታጠቁትን በተለያዩ ሀገራት ላይ ጣልቃ ገብተው ሀገራትን እያፈረሱ ህዝብን ደም እያቃቡ የነሱ ማንኛውም ነገር በተሰጣቸው እውቀትና ጥበብ ስልጣንና ማንኛውም ቴክኖሎጂ ላይ የሰው ልጆችን ደም እንደ ጎርፍ ሲያወርዱ የነበሩ ሀገራትን ሲያፈርሱ መሪዎችን በህዝባቸው መካከል ላይ ሲያዋርዱና ሲገሉ የነበሩ ኃይላት ያንን ፍርድ የሚቀበሉበት ዘመን ነው። ከዚህ ውጭ የሚቀየር ነገር የለም። ሰው እንደዛ እንትን ማንለው ምንድነው ማስተዋል፣ ቆም ማለት፣ ሰው ራሱን ማትረፍ። እኔ የምለው ደግሞ አሁንም ሰዎች ራሳቸውን ያድኑ። ኢትዮጵያ ብዙ ጀግኖች አሏት። ሰው ነግሯቸው ኢትዮጵያን የሚወዱ ሰው ነግሯቸው ኢትዮጵያን የሚጠሩ ሰዎች እኮ አይደለም አሁን ያለው። በሽታውን በውስጡ በእድገቱ ይዞት ሄዶ ጥላቸው ያደገና እንደዛ አይነት የትኛውም ቦታ ላይ ቢሆን በጎ ነገር የማያይ ነው እንጂ ሆነ ቦታ ላይ ጥሩ ነገር የሚያይ ጥሩ ነገር የሚኖር ሆነ ቦታ ላይ መጥፎ ነገር የሚልም አለ። ከመጀመሪያው ጀምረው በቃ የኃጢአት ፍሬ ሆነው የተረገሙ ናቸው። እስኪ ይልቃል ጌትነት የሚባለው ሰው የተናገረው ልደቱ የሚያወራው ደብረጽዮን ምናምን ከሚለው እሱ ይቅርና እሱ አባት ነው ይባላል። ያ ንግግር ምንድን ነው የሚያደርገው? ወደኋላ ነው የሚያስመልስ ወይስ የመጣው ይምጣ ብሎ ወደፊት ነው የሚያስገባ? የነሱ በዛ ልክ መገለጥ እኮ በራሱ ድላችንን ያረጋግጣል። ምን ያህል በሽተኞች ምን ያህል ባለጌዎችን አቅፈን ብዙ ዋጋ ስንከፍልላቸው እንደነበር ተገልጧል። ትንሽ የሃይማኖት አባት ይባል ባለስልጣን ይባል መገለጥ ያለበት የኢትዮጵያ ቆሻሻ ሁሉ ተገልጧል። የሚገለጠው ሊቃጠል ሊጠፋ ነው እንጂ ኢትዮጵያን እውነት ሊቀይር እንዳልሆነ አይተናል። ለኢትዮጵያ የሚሰራን በሙሉ እንዲሰራ ያደረገውን ፈጣሪ ነው፣ የሚያበረታታውን ፈጣሪ ነው፣ የሚያስቀጥለው። እኛም ጀግና ሆነን ከጀግኖች ተርታ የሚያሰልፍ ስራ እንስራ። የኛ ተሳትፎ ምን ጊዜ ማንም ያበላሸው ማንም እኔና እናንተ አስተካከል ነው ከሚል ከአስተካካዮች ተርታ የሚያሰልፈን ነው ታሪክ ለመጻፍ ከነሱ የበለጠና አሻግሮ የሚያይ እነሱ ዛሬም ብቻ ነው የሚያይ የዛሬውን ሆዳቸውን የዛሬውን ነገና ያዩ ከቻሉ ነገርም ቢሆን ለማበላሸት ነው። ወደ ኋላ ሄደው ከ150 ዓመት በኋላ የነበረን ታሪክ እያነሱ ዛሬን ሲያጠፉ የሚውሉ ናቸው። እኔና እናንተ እስከ በእምነታችን እስከ መንግስተ ሰማያት እስከ አሄራ እንደሚባለው እስከዛ ድረስ እያየን ኢትዮጵያን በማሻገር ላይ እንበርታ። በጎ ነገር እንስራ። የእኛ ተሳትፎ በብርሃን ይጻፍ። ሁሉም የዘራው ነው የሚያጭለው። እኛ በጎ ዘር እንዝራ።
አብራችሁ የነበራችሁት ወንድሞቼ ሁሉ በጣም አመሰግናለሁ። አብራችሁ ስላላችሁ ፈጣሪ በያላችሁበት በበጎ ያበርታችሁ ይጠብቃችሁ። እውነትን ይሙላችሁ ማለት እፈልጋለሁ። በጎ ነገር በጎ እቅዳችሁ ሁሉ እንዲሳካ በፈጣሪ ስም እመርቃለሁ ማለት ነው። የኢትዮጵያ ጠላቶች ችግር የለም ስለሱ አታስቡ። እኛ ሳንነካካ ብቻ የዘሩት የጥፋት ዘር ራሳቸው ብቻ ይዞ እንዲጠፋ እንፍቀሽ። ነገ ዳሰስ አድርገን የተለየ ነገር ስለሌለ ነው። በመተማ በጎጃም በወሎ መካነ ሰላም ወልዲያና ደሴ አካባቢ ምንም የተለየ ነገር የለም። በተለያየ ነገር ምናምን ቢባልም ምንም እንደዛ አይነት ውስጥ የሚገባ ስራ እንደሌለ